በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ሲያብራና ማተ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መላከ ብርሃናት ናሁሰናይ ነጋ የደብሮ አስተዳዳሪ፣ በዚህ ያላችሁ እይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ለዚህ ጉባኤ የታደማችሁላችሁም አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ ጥቃቅን ፍጥረታት በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ያለውን ይሆናል። ይህን ክፍል እኔ አስቀድሜ በንባብ አሰማቸዋለሁ። እግዚአብሔር አምላካችን በቸርነቱ ለድህነታችን የሚጠቅመንን ምስጢር ይግለጽልን። በምድር ላይ 4 ጥቃቅን ፍጥረታት አሉ። እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም። ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ስለ 4ቱ ጥቃቅን ፍጥረታት መፍቀሬ ጥበብ ሶሎሞን በዚህ በመጽሐፈ ምሳሌ የመዘገበልን ነገር ከርዕሱም ከመጽሐፉ ስም እንደምንረዳው መጽሐፈ ምሳሌ በምሳሌ የሚያስተምር የሚናገር። ሶሎሞን ብዙ ጊዜ እንደምትሰሙት እንደምታውቁትም እግዚአብሔር ጥበብን የሚተካከለው ሌላ ሰው እንዳይኖር አድርጎ ጥበብን የሰጠው ሰው ነው። እግዚአብሔር ጥበብ የሰጠው ሰው እና ይህን ጥበብ ከተቀበለ በኋላ በድሏል እንደ ሰው። ግን ደግሞ ንስሐ ገብቶ ተመልሶ ከእግዚአብሔር እንደገና ሁሉ ከንቱ እያለ በእውነቱ እጅግ የሚደንቁ ምሳሌያዊ ነገሮችን ተናግሯል፣ አስተምሯል። እና በዚህ በመጽሐፈ ምሳሌ ምዕራፍ 30 ላይ በተለይ ስለ ፍጥረታት የማናስተውላቸው ፍጥረታት ለምን እንደተፈጠሩ ወይም ለሰው ልጅ መማሪያ እንደሚሆኑ እግዚአብሔር መቼስ ፍጥረትን አንዱ የፈጠረበት ዓላማ ለአንክሮ ለተዘክሮ ነው። ማለት እያደነቅን ለመማር ከዚያ ለመማር ለማወቅ ስለሆነ ከዚያ የምንማርባቸውን የተለያዩ ፍጥረታት እያመጣ ይነግረናል። ከነዚያ ውስጥ ዛሬ እነዚህን 4ቱን እንማማርባቸዋለን። ልዩ የሚያደርጋቸው አንደኛ ጥቃቅን ናቸው፣ ሁለተኛ ከሁሉም እንደሰማችሁት እጅግ ጠቢባን ናቸው ይላል። እና ሰው ደግሞ በፍጥረቱ የከበረ ቢሆንም በተለይ ሕያዊት ነፍስ ያለው ስለሆነ መላእክትን በዚህ በነፍሱ ቢመስልም ከመላእክትም በላይ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ብሎ የፈጠረው አርአያ ሥላሴን ገንዘብ ያደረገ ፍጥረት ቢሆንም ከድቀተ አዳም ከአዳም መሳሳት በኋላ ግን መጥቶም ክርስቶስ ካዳነን በኋላ እንኳ ከዚያ ድካም ወጥመድ ማምለጥ እያቃተን በጥምቀት ያገኘውን ጸጋና ልጅነት ጠብቆ ማቆየት አልችል ብለን
እንደገና በብዙ ድካም ውስጥ እንገኛለን። በብዙ ድካም ውስጥ እንገኛለን። እውነቱን ለመናገር ሰይጣን ራሱን ክፉ አድርጎ ከእግዚአብሔር ተገፎ ቢወድቅም ኃይሉ ዕውቀቱ ስለተነሳው አሁንም የሚሰራው በጣም የረቀቀ ስራ ነው። ይሄ ማለት ምን ማለት ነው? ከእግዚአብሔር ቢጣላም ወደ ጥልቁ ቢጣልም ቢፈረድበትም ክፋትን ከራሱ በማንቃቱ ምክንያት ኃጢአትን ሞትን በማምጣቱ ምክንያት ወደዚህ ዓለም በማስገባቱ ምክንያት የተጣለ ቢሆንም ኃይሉ ግን አልተነሳው እና ክርስቲያኖች አሁንም በዚያ መንገድ ይሰራል። ስልካችንን ድምፅ አልባ ብናደርግ ጥሩ ነው። ሁላችንም ቤተክርስቲያን ውስጥ ሰምታችሁኛል። ስልኩን ድምፅ አልባ ያላደረገ ሰው ካለ ያደርግና በጣም አስቸኳይ ማንሳት ያለበት ሰው ካለ ደግሞ ወደ ዳር ተቀምጦ ወጥቶ ነው ማንሳት ያለበት። እና ሰይጣን እንኳን ከነክፋቱ ሆኖ በዚያ ኃይሉና ትጋቱ እስካሁን ይሰራል። ሰው ግን በጣም ይገርማል። የተፈጥሮውን ያህል ማስተዋል አልችል ብሎ አሁን በብዙ ድካም ውስጥ ይገኛል። እና ይህንን ዛሬ ዕለቱ እንደምታውቁት ነገ ማን ነው የምንለው? በዓሉ ማን ነው ነገ? አዎ በደብረ ዘይት ተራራ ላይ ጌታችን ስለ ዳግም ምጽአቱ ያስተማረው ትምህርት ወይም ደግሞ ዳግመኛ የሚመጣ መሆኑን የምናስብበት ዕለት ነው። አሁን 12 ሰዓት አልፏል። ያለፈው የመጻጉዕ ሳምንት አልቆ የደብረ ዘይት በአቆጣጠሩ ተጀምሯል እና በዚህ አገላለጹ እነዚህን አራቱን ፍጥረታትም እንደ ምሳሌ ሶሎሞን የተናገረባቸውን ዛሬ ለትምህርት ያመጣናቸው ከዚህ ጋር በተገናኘ ነው። እነዚህ አራቱ ፍጥረታት በጣም የሚገርሙ ናቸው። ይቅርታ ግግር እዚህ አካባቢ ካለ እና የመጀመሪያው ገብረ ጉንዳን ነው ይላል። ገብረ ጉንዳን ሲነበብ እንደሰማችሁት በምድር ላይ አራት ጥቃቅን ፍጥረታት ካላቸው ውስጥ የመጀመሪያ አድርጎ ነው ያመጣው እና ገብረ ጉንዳንን ሲያብራራ ኃይል የሌላቸው ህዝቦች ናቸው ይላል። በሌላ ቋንቋ ስለ ሰዎች እንደሆነ ራሱ ምሳሌው በግልጽ ይናገራል። ህዝቦች ናቸው አብዝቶ ተናግሯል። ሰዎችን የሚመለከት ነው። ግን ደግሞ እንደዚህ አይነት ሰዎች ደግሞ ጠቢባን እንደ ገብረ ጉንዳን ይሆናሉ። ነገር ግን በበጋ መኗቸውን ያዘጋጃሉ ይላል። እንግዲህ ነገ በደብረ ዘይት ከነጅገ ጀምሮ ሳምንቱን በሙሉ የምንማረው ይህን በተመለከተ ነው እና ጌታም ተዘጋጅታችሁ ጠብቁ ነው ያለው። ገብረ ጉንዳን ለዚህ ትልቅ ምሳሌ ናት። በጣም አስገራሚ ፍጥረት ናት። ገብረ ጉንዳንን እናውቃታለን። እሷን የማያውቅ በየአካባቢው የሌለበት የለም። በጣም ትንሽ ነገር ናት። በክረምት ብትወጣ አንዲት ትንሽ ጠብጣ ልትወስዳት ትችላለች። ያን ያክል አቅም የላትም። ለዚህ ነው ኃይል የሌላቸው ወይም ደካማ ህዝቦች ናቸው የሚላቸው ጠቢቡ ሰለሞን። ለዚያ ነው ኃይል የላትም። ውሃን የምትቋቋምበት የክረምትን ጎርፍ የምታቋቋምበት ምንም ኃይል የላትም። ግን ደግሞ ጥበቧን ተጠቅማ ክረምቱን ታሸንፈዋለች። እንደምታውቁት በነገው ዕለት ከሚሰበከው ስብከት አንዱ ሽሽታችሁ መቼ እንዳይሆን ተጠንቀቁ ነው የተባለው። እስቲ ተናገሩ። መቼና መቼ? በክረምትና በሰንበት እንዳይሆን ምን አድርጉ? ተጠንቀቁ። ስለዚህ ክረምት ላይ የምንሰራበት አይደለም። ክረምት የተባለው የክርስቶስ ምጽአት ነው። ከምጽአት በኋላ ወይም ደግሞ የእያንዳንዱ ሰው ዕለተ ሞቱ ነው ምጽአቱ። ምክንያቱም ከሞቱ በኋላ በምጽአት የሚያገኘውን ፍርድ የሚያገኝበት ስለሆነ የእያንዳንዱ ሰው ሞቱ በዕለተ ምጽአት የሚጠብቀውን ፍርድ የሚጀምርበት ነው። እርግጥ እውነት ለመናገር በትምህርት እንዲያንላለን እንጂ አንድ ሰው ሲኦልንም የሚቀምሰው ገነትንም የሚቀምሰው በምድር ላይ በህይወት እያለ ነው። ክርስቲያኖች ይህም በህይወታችን ማረጋገጥ እንችላለን። አንድ ሰው በቀንም በሌሊትም እየባዘነ አይምሮ ረፍት አጥቶ ህሊናው ከሐሳብ ወደ ሐሳብ እየተሸጋገረ ሌሊትም እየቃዠ እየተወራጨ የተለያየ ነገር እየመጣበት እያስፈራው እየሮጠ ወይም የተለያየ ነገር እንደዚህ ሰላም አጥቶ የሚኖር ከሆነ ይህን ከመጽሐፍት ያገኘነው ነው፣ ከሊቃውንት ከአባቶቻችን የሰማነው ነው። በእርግጠኝነት አንድ ሰው የክርስቶስ ሰላም በልብ ውስጥ ስለሌለ ኑሮ በምድር ላይ የሲኦል የመሆኑ ምስክር ነው። ክርስቲያኖች በምድር ላይ ሲኦል የሚባለው ረሃብ አይደለም።
እስራትም አይደለም፣ በሽታም አይደለም፣ ሌላ ችግርም አይደለም። በራስ ውስጥ ያለ ሰላም ማጣት ያ ሲኦል ይባላል። ክርስቲያኖች ምልክትም ነው። አንድ ሰው በክርስቶስ ሕግ ላለመመራቱ፣ በነፍስና በስጋው እርቅ ላለመፈጸሙ፣ የእግዚአብሔር መንፈስ በነፍሱ ላለማደሩ የራሱ ሰውነትና ሕሊናው ምስክር ነው። እንዲያውም አንዳንድ አባቶች በተለይ እነዚህ ጥንት 4ኛው ክፍለ ዘመን እና 6ኛው ክፍለ ዘመን ድረስ የነበሩ የገዳም አባቶች ሌሊት የምናያቸው የቅዠት አይነቶች ራሱ ይተረጉሟቸዋል። የምን ምሳሌዎች ናቸው? የምን መንፈስ ምሳሌዎች ናቸው ይላሉ። ለምሳሌ የእሳት፣ የግጭት፣ የተኩስ የነዚህ ምሳሌዎች የምን መንፈስ ምልክቶች ናቸው እያሉ ይተረጉሟቸዋል። እያንዳንዳቸው ማለት ነው ከመንፈሱ ጭምር ማለት ነው። ከመንፈሱ ጭምር እና አንድ ሰው ሲኦልንም ገነትንም በምድር ላይ ነው የሚቀምሳት። ተረጋግተን የምንኖር ከሆነ የእግዚአብሔርን ቃል በአግባቡ የምንሰማ፣ ለህሊናችን ሰላም ያለው፣ ለመልካሙም ለክፉም የምንቀበለውን ነገር እግዚአብሔርን በማመስገን የምንቀበል የእግዚአብሔርን ሕግ የሚፈጽም ሰው ካለ መኝታው ራሱ ሰላማዊ ነው። ይህ ጥርጥር የሌለው ነው። ሰላማዊ መኝታ ነው የሚተራው። ያ ሰው አሁንም በምድር ላይ ገነትን ቀምሷታል። ለዚያ ነው በነገራችን ላይ አባታችን ሆይ ስንል በሰማያት የምትኖር ብለን ምንድን ስምህ ይቀደስ ካል በኋላ ምንድን ነው ምንለው? ምን እንላለን? መንግስትህ ትምጣ። መንግስትህ ማለት እኮ በእኛ ውስጥ አድራ ትኑር ነው። መንግስተ ሰማያት በመካከላችሁ ናት ብሏል። መንግስተ ሰማያት ያለው ራሱ ክርስቶስን ብቻ አይደለም። ክርስቲያኖች ክርስቶስ መጥቶ ለሰው ልጆች የሰጠውን ነፃነት ነው። ሰዎች ከዲያብሎስ ነፃ ከወጡ በተለይ ከመሰረታውያን የኃጢአት እስራቶች ከተፈቱ፣ እነዚህ ምን ናቸው? ስስት፣ አልጠግባይነት ወይም ሆዳምነት፣ አብዝቶ መብላት፣ መጠጣት፣ መልበስ፣ ማጌጥ፣ በምድራዊ ነገር ለመደሰትና ለመርካት መጣር፣ አጠቃላይ ሆዳምነት ነው የሚባለው። አርካሽ ኃጢአት ነው ዝሙት። አጎስቋይ ነው። በነገራችን ላይ ዝሙትንና ለካህናት በተለይ ደግሞ ጸብን ተጣልቶ መቀደስን እኩል ነው የሚታዩት። ተጣልቶ የሚቀድስ ካህን እና በዝሙት ውስጥ ሆኖ ክርስቲያን ነኝ ብሎ የሚያስብ ሰው እኩል በእግዚአብሔርና በራሱ ፊት ትልቅ አብርሃም በእኔና በአንተ መካከል ነው ትልቅ ገደል አለ እንዳለው ትልቅ የማያገናኝ መጋረጃ፣ ጥቁር መጋረጃ ነው ያለው። ቁጣ እና ከዚህ ጋር እንደው የመጨረሻው ከባዱ የሚባለው ተስፋ መቁረጥ። በእነዚህ ኃጢአቶች ውስጥ ያለ ሰው በእርግጠኝነት በሲኦል ውስጥ ነው የሚኖረው። በእርግጠኝነት ምን አይደለም ምለው መጻሕፍት ናቸው የሚሉት። ሲኦልን እዚህ ውስጥ ነው የምንኖራ ክርስቲያኖች። የሆነ ቀን ትመጣለች፣ እናውቃታለን። ለዚህ ነው አሁን ለምሳሌ የሆነ ሰው ሰደበን ብለን የሆነ ነገር ተደረግን ብለን ረፍት የምናጣው ስለምንቃጠል፣ ምንንገበገበው ይቅር ማለት የሚያቅተን በእነዚህ የኃጢአት እስራቶች ውስጥ ስለታሰረን ነፍሳችን ስለምትሰቃይ ነው። ረፍት ታጣለች። በነገራችን ላይ እነዚህን ኃጢአቶች ተዋግቶ እግዚአብሔርን ምሕረት ለምኖ በእርጋታ የሚኖር ሰው ደግሞ የእግዚአብሔር መንግስት በውስጡ ያለች። ለዚያ ነው ጌታ መንግስት ትምጣ በሎ ያለው። ይቺ ከኃጢአት እስራት ተፈተን በዚህ ምድር ላይ በሰላም የምንኖርባት እማታስደንቀን፣ መከራም አያስደንቀውም። ለእንደዚህ አይነት ክርስቲያን ደስታም አያስደንቀውም። በመጠን ነው የሚኖረው። ክርስቲያኖች ይችን የእግዚአብሔር መንግስት ውስጥ የመኖር ህይወት እንድናገኝ እግዚአብሔር በቸርነቱ ይርዳን። እውነቱ እግዚአብሔር ይረዳናል። እኛንን እንዲያውም ያልረዳ ነው። ንስሐ ባለመግባት፣ ከልብ ይቅር ባለማለት፣ እንደሚገባ በእግዚአብሔር ቃል ባለመመላለስ እና ክርስቲያኖች ተመልከቱ፣ ክረምት የተባለው ይህ ምጽአት ነው፣ ሞታችን ነው፣ ሲኦል ነው ሲባል ሩቅ አይደለም ነው ጉዳዩ። ሩቅ አይደለም። አሁን በህይወታችን የምንኖረው አብዛኛው ሰዎች እኔ አሁን ምልክቱን ብናገር አንዳንድ ጊዜ በዚህ አሁን በቴሌቪዥን ስለ በሽታ ሲነገር ወይም በመጽሔት ወይም በኢንተርኔት ተጽፎ ስናነብ የሆነ በሽታ እንዲህ ያህል ምልክት አለው፣ እንዲህ ያህል ምልክት አለው፣ እንዲህ ያህል ምልክት አለው ሲባል እኛ ውስጥ ያ በሽታ ያለብን የሚመስለን ጊዜ አለ አይደለም እንዴ? ምክንያቱም ቢያንስ የተወሰኑት ምልክቶች ስለምናያቸው። ሲኦልም እንደዛ ናት። በነገራችን ላይ ምልክቶቹን እናውቃቸዋለን አሉ። እዛ ውስጥ ያለን ሰዎች ሲኦል ውስጥ ነው ያለነው አሁን ይመስለናል እንጂ
ጭንቀት ውስጥ ያለን፣ ረብሻ ውስጥ ያለን፣ መንበዛበዝ ውስጥ ያለን፣ ከቤተሰብ ጋር እንኳን ሰላም የሌለ ሰዎች ሲኦል ውስጥ ነው ያለን። እግዚአብሔር ከዚህ ነፃ እንድንወጣ በቸርነቱ ይርዳል። ታዲያ ገብረ ጉንዳን ብልህነቷ ምንድን ነው? ይሄ ከመሆኑ በፊት ክረምት ከመምጣቱ በፊት መኗዋን በበጋ ምን ታደርጋለች አለ? ትሰበስባለች። ገብረ ጉንዳን በመጽሐፍ ቅዱስ የሁለት ነገሮች አብነት ናት። አንደኛ ጊዜን የመጠቀም፣ ሁለተኛ የትጋት አብነት ናት። ለዚያ ነው በክረምት በበጋ መኗዋን ትሰበስባለች ማለት መቼ ምን ማድረግ እንዳለባት ታውቃለች። ጌታም በእውነቱ ይህን በተመለከተ ሲያስተምረን እንደው በብዙ መንገድ ይህን የመሰለ ነገር ተናግሮናል። መጀመሪያ ስለ ገብረ ጉንዳን አንድ ተጨማሪ ከሶሎሞን ጥቅስ ላንብብላችሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን ይላል። መንገዷን ተመልክተህ ምን ሆን አለ? ጠቢብ እንድንሆን አምላካችን እግዚአብሔር ይርዳል። ገብረ ጉንዳን በጣም ጠቢብ ናት፣ በጣም ጠቢብ ናት። ሰዓቷን ታውቃለች፣ ምን ማድረግ እንዳለባት ታውቃለች። አንድን ከባድ ነገር እንኳን እንዴት መሸከም እንዳለባት ገብረ ጉንዳን ታውቃለች። እና ክርስቲያኖች ገብረ ጉንዳን መንገዷን ተመልክተን ልንማርባት። አሁን ደብረ ዘይት ነው ስንል እንደተለየ ነገር አድርገን አይደለም መውሰድ ያለብን። ሁልጊዜም ሞታችንን ማሰብ አለብን። ሁልጊዜም የምንኖርበትን ሕይወት ማሰብ አለብን። መቼ እንደምንጠራ አናውቅም። ከተጠራም በኋላ ደግሞ ነቢዩ ዳዊት በሲኦል የሚያመሰግንህ ማን ነው እንዳለ፣ በሲኦል ንስሐ የሚገባ የለም። በሲኦል እግዚአብሔርን የሚያመሰግን የለም። በሲኦል የሚመጸውት የለም። በሲኦል የሚያመልክ የለም። በሲኦል የሚሰግድ የለም። በሲኦል የሚያለቅስ ብቻ ነው ያለው። አሁን በምድርም ላይ የምናለቅሰው ምሬት ብቻ። ለምሳሌ አሁን ምልክቶቹን ስንል ትንሽ ምልክቶቹን አንዳንዶቹ ምልክቶች ጨምር አድርጌ መናገር እችላለሁ። ለምሳሌ ትችት ብቻ የሚቀናው ሰው፣ ትችት ብቻ ስለ ማንኛውም ነገር የምንተች ሰዎች፣ ትችት ከቀናን በውስጥ ትችት ትዕቢት የሚባል ትልቁ ኃጢአት እኛ ውስጥ የመኖሩ ምልክት ነው። በነገራችን ላይ ትችት ካለ ትዕቢት በፍጹም አይፈጠርም። ራስን የተሻለ አድርጎ የተሻለ አዋቂ አድርጎ የማየት ምልክት ነው። እና እንደዚህ አይነት ነገሮች ምልክቶች ናቸው። ብዙዎቹ መዘርዘር ይቻላል። ቅድም እንዳልኩ ጊዜን ወደዚያ እንዳይወስድብኝ እያልኩ ነው እንጂ። እና ገብረ ጠቢብ ሁን ሲባል ማስተዋል፣ መቼ ምን ማድረግ እንዳለብን ማወቅ። አሁን ዛሬ ንስሐ መግቢያችን ጊዜ ነው። በጎላ በተረዳ ነገር እንደ ደብረ ዘይት እንደ ጳጉሜ እንደዚህ ባሉት እናክብረው እንጂ በማንኛውም ጊዜ ክርስቲያን ይህን ነገር ማሰብ ያስፈልጋል። ሁለተኛ የገብረ ጉንዳን ምሳሌነቷ ትጋት ነው። ክርስቲያኖች ስንፍናን ቅድም ከዋና ዋና ኃጢአቶች አልዘረዘርኩትም። አንዱ ስንፍና ነው። በነገራችን ላይ ስንፍና ኃጢአቶች እንግዲህ በብዙ አይነት መንገድ እየተከፋፈሉ ትምህርት ሊሰጥባቸው ይችላል። ለምሳሌ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ይመስለኛል ይቅርታ የማይገባው ኃጢአት ብሎ የሚናገረው አለ። ይቅርታ የሚገባቸው ኃጢአቶች አሉ። ይቅርታ የሚገባቸው ማለት አሁን ስንናዘዝ ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ ሲባል በቀላሉ ሚስተሰረዩ አሉ። ግን ተናዘንባቸው ንስሐ ገብተንባቸው ቀኖናችንን ፈጽመን እንኳን ክርስቲያኖች ቀኖናችንን ፈጽመን ስላለፈው ይቅርታ አግኝተን ግን ያ ኃጢአት ከኛ ውስጥ ስሩን ስላልነቀለ ጉቶ ስላልተነቀለ ደግመን እየሰራ ነው ከኛ ጋር ተጣብቆ የሚኖር የኃጢአት አይነት ያ ይቅርታ የማይገባው በሌላ ቋንቋ ይቅርታ የሌለ ሆኖ ሳይሆን ጉቶ ተነቅሎ ካልወደቀ ዘሩ ፈጽሞ ከኛ ልቡና ካልጠፋ ካልተወገደ ለስጋው ደግሞ የማያበቁ ናቸው። አሁን ቅድም የዘረዘርኳቸው ከነዚያ ውስጥ ቅድም ያልዘረዘሩት አንዱ ስንፍና ነው። ስንፍና ልክ እንደ ስስት ልክ እንደ ዝሙት ትልቅ ኃጢአት ነው። መንፈሱም በጣም ከባድ ነው። ለምሳሌ የስንፍና መንፈስ የቀትር ጋኔን ይባላል። መዝሙር 90 ላይ ያለ ከቀትር ጋኔን አትፈራም ይላል። ለምሳሌ ዘይሐድር በረድኤተ ልዑል ወይነብር ውስተ ጽላሎቱ አምላከ ሰማይ ይብሎ ለእግዚአብሔር ምስካየ ወጽኦናይ አንተ በእግዚአብሔር ጥላ የሚያድር እግዚአብሔርን በማመስገን በሕጉ የሚኖር ሰው እግዚአብሔር መታመኛ የሚለው እንዲህ ያለው ሰው ከክፎች መናፍስት የተጠበቀ መዝሙር 90 በዝርዝር ነው የሚያስረዳ። በአማርኛው መዝሙር 90 ከነዚያ ውስጥ አንዱ ከቀትር ጋኔን አትፈራም ይላል። ከምን አትፈራም? የቀትር ጋኔን የሚባለው የስንፍና መንፈስ ነው። በጣም ክፉ መንፈስ ነው። ሰዎችን ለጸሎት እንዳይነሱ የሚያሰንፍ፣
ለቅዳሴ ገስግሰው እንዳይመጡ የሚያሰንፍ ለጸሎት ለማንኛውም ለምጽዋት ለበጎ ስራ ለይቅርታ ምክንያት እየፈጠረ የሚያልፈሰፍስ በጣም አደገኛ አሁን ዛሬ የምንሰራው ነገር ነገ ነው የሚያሰኘው። በነገራችን ላይ በቃ ነገ አደርገዋለሁ፣ በቃ የሚቀጥለው ሳምንት፣ በቃ የዛሬው በጣም የሚያዘናጋ በጣም ክፉ መንፈስ ነው። ይሄ መንፈስ የቀትር ጋኔን የተባለ የስንፍና መንፈስ እሱ ነው ይላሉ እነ ወግሪስ የተባለ ገዳማዊ አባት። ክርስቲያኖች ከዚህ መንፈስ እግዚአብሔር አምላካችን በቸርነቱ ይጠብቀን። ገብረ ጉንዳን የዚህ ተቃራኒ ናት። ገብረ ጉንዳን ትጋት ነው ያላት። ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ምን አድርጉ አለ? ትጉ። ትጋት በጣም አስፈላጊ ነው ክርስቲያኖች። ብዙ ጊዜ አሁን እንደዚህ ቤተክርስቲያን ውስጥ ገብተን የእግዚአብሔርን ቃል ስንማር እና የእግዚአብሔር ቃል ነፍሳችንን ሲመረምርና ኃጢአታችንን አጉልቶ ሲያሳየን ቸርነቱን በተለይ ጠባቂ መላካችን ደግሞ ሲረዳን የእግዚአብሔር ጠባቂ የተመደበልን ጠባቂ መላክ ሲረዳን አንድ ሰው እግዚአብሔር ሲረዳው ቁልጭ ብሎ የሚታየው የራሱ ኃጢአት ነው፣ የሰው ኃጢአት አያይም። ሰይጣን የቀረበው ሰው ደግሞ የሰው ኃጢአት ነው የሚታየው። እየተማረ እንኳን ይሄ ለነገሌ ነው ያ ለነገሊት ነው እያለ ነው የሚኖረው። በነገራችን ላይ መልአኩ የጠባቂ መልአኩ የቀረበው እግዚአብሔር መንፈስ ቅዱስ የረዳው ሰው የራሱ ኃጢአት ነው የሚታየው። ግን ደግሞ ሰይጣን ምን ያደርጋል መሰላችሁ? ከዚህ በኋላ እንዲህ አደርጋለሁ እንላለን፣ መልካሙን ነገር፣ መጥፎውን ደግሞ እንዲህ አናደርግም የሚል ስሜት ያድርብናል። የመወሰን መንፈስ በውስጣችን ይፈጠራል። ግን እንደወጣን የሚያዘናጋን የስንፍና መንፈስ ነው። በቃ አደርገዋለሁ ግን በዚህ ቀን ነው የሚለው ነገ በጣም አደገኛው በመንፈሳዊ ሕይወት ውስጥ ዛሬ ማድረግ የምንችለው ነገ እንደማለት አደገኛ ይህን የሚያሰኘው መንፈስ ነው የስንፍና መንፈስ የሚባለው። የቀትር ጋኔን የሚባለው ይሄ ጋኔን ነው። እግዚአብሔር ከዚህ ነፃ ያውጣን። ክርስቲያኖች መቼስ አወቅነውም አላወቅነውም በብዙ ኃጢአቶች የታሰርነን። አሁን ይሄ የተቀመጣችሁበት መሬት ዛሬ በጋ ስለሆነ ሳር ምናምን የለውም። ዝናብ ጠብ ሲል ምንድነው የሚያደርገው? ያበቅላል አያበቅልም? ሰውነታችን ማለት እንደዚያ ነው። በነገራችን ላይ አሁን ቃል እግዚአብሔር ስንሰማ ንስሐ ስንገባ ቀኖና ሲሰጠን ኃጢአቱ እንደዚህ የደረቀ ነው የሚመስለን። ግን ከስር አለ ዘሩ አለ ስላለ ነው የሚበቅለው። ክርስቲያኖች ጨርሶ ስላልሞተ ማለት ነው። ይሄ ነው ጨርሶ የማይሞት ኃጢአት በግዕዝ አነጋገር ጾር ይባላል። እስቲ ጾር በሉ። ጾር ማለት የማይለቅ ቶሎ የማይለቅ ተጣብቆ የያዘ ማለት ነው። ጾር አለብኝ ይላሉ አሁን አባቶች። ጾር አለብኝ ማለት እየተዋጉት ያለቀቃቸውን ነገር የሚያውቁት ማለት ነው። ይሄ ጾር ይባላል። የማይለቅ ንስሐ ገብተንበት ቀኖናችንን ፈጽመን ላለፈው ስርየት አግኝተናል። ጥርጥር ላይ ገባችሁ። ግን ደግሞ ዘሩ ቅድም እንዳልኳችሁ መሬት ሰውነታችን ውስጥ ስላለ ምቹ ሁኔታ ሲፈጠር ብቅ ይላል። እንደገና ዝሙትን እንዋጋዋለን። ግን ደግሞ ወዲያው ምቹ ሁኔታ ሲያገኝ ብቅ ነው የሚለው ሰውነታችን። ይገርማችኋል። እንደውም ስለ ዝሙት አባቶች የሚናገሩት አንድ አባባል አለ በሀገራችን። ሰውን ማመን ምን አድርጎ ነው ቀብሮ ነው ይባላል። እና አሁን ሰው ተንኮለኛ ነው ለማለት እያደረግን እየወሰድ ነው። ግን በመጽሐፍተ መነኮሳት ዜና አበው ላይ ያለ ነው። በነገራችን ላይ ይሄ ዜና አበው ላይ ያለ ታሪክ ነው። እና ዜና አበው ላይ ያለ ታሪኩን በጣም አስገራሚ ነው። ሰው ማመን ቀብሮ ነው የሚባለው ለምንድን ነው? አንድ ጊዜ አንድ አረጋዊ አባት ገዳም የኖረ በንጽህና በድንግልና የኖረና ሰይጣንን ተዋግቶ ድል የነሳ አባት በእርጅናው ዘመን በጣም ጽኑ ደዌ በሽታ ያዘው። ጽኑ ደዌ በሽታ ይዘው። በነገራችን ላይ በሽታ አንዳንድ አይደለም ብዙ በሽታ በጣም ሰውነታችን የሚያደክም ካልሆነ ታሞ መተኛት የዝሙት መንፈስን ራሱ ይቀሰቅሳል ይላሉ። ምክንያቱም የሌላ ሰው መጎብኘት ይፈልጋል ሰውነታችን። በሌላ ሰው እንክብካቤ የመፈለግ የመያዝ የመታቀፍ ፍላጎት ያመጣል። አንዳንዱ በሽታ አውቆ ነው ሰይጣን እንደዚህ የሚያደርገው እና በዚያው አታሉ ይጣለ ሄደ እና ይሄ መነኮስ እንዲህ ያለ ነገር ሲገጥመው የገዳሙ አባቶች እዚህ ገዳሙ ምግብ ለበሽተኛ አይሆንም። ታውቃላችሁ በእኛ በትልልቅ ገዳማት አሁን እንደዋልባ ባሉት እንደ ማህበረ ስላሴ በሌሎቹ ሞፈር ቤት የሚባል አለ። ሞፈር ቤት ማለት ምን ማለት ነው? ከገዳሙ ቅጥር ውጭ ለምሳሌ በገዳሙ በዋልባ ቋርፍ የሚበላ ከሆነ አንድ የገዳሙ አባት ቢታመም ሞፈር ቤት ማለት አዝመራ ተዘምሮ እንደ እህል ተጋግሮ ወጥ ተሰርቶ የሚበላበት ማለት ነው። እዚያ ወስደው አብልተው ያድኑታል ማለት ነው።
ልክ እንደዚያ ያደርጉታል ማለት ነው። ምክንያቱም እንደ ልደት እንደ ትንሣኤም ሲሆን ሄደው ይፈስኩበታል በተለየ ሁኔታ። ገዳሙ የተለየ ቃል ኪዳን ኖሮት ያ ከገዳሙ የታዘዘው መቁንን ብቻ የሚበላበት ሲሆን በዚያ ለመነኩሴው የተለየ ነገር አይደረግለትም። አንዳንዱ እንደዚህ የሌለው ደግሞ ምን ያደርጋሉ? ወደ መንደር ይወስዷቸውና ከምእመናን አስጠግተው ምግብ በልተው ታክመው እንዲድኑ ያደርጓቸዋል። ታዲያ ይህንም ሽማግሌ መነኩሴ በጣም ያረጀ የደከመ መነኩሴ ወደ መንደር ወሰዱት እና አንዲት ሴት ክርስቲያን አግኝተው ከእሷ አስጠግተው 2-3 ቀን ጠበቁት። አሁን አባታችን እሷ ምግብ እየሰራች ሰጣህ እንድትድን እንፈልግ ነበረ። እኛ እዚህ እንዳንሰነብት ጾር ይነሳብናል። ጾር እየሰማችሁ ነው አይደለም? ስለ ጾር ነው እየነገር። አንተንም ትህተንህ እንዳንሄድ ጾር እንዳይቀሰቀስብህ ፈራን። በአብዛኛው በግዕዝ ጾርን ለዝሙት ይሰጡታል። እንዲሁ የታወቀው ስለሆነ ነው እንጂ ሁሉም ጾር ነው። ማይለቅ ተጣብቆ የሚኖር ሁሉ ጾር ነው የሚባለው። እና ምን እናድርግ ሲሉት እሱ ምን አለ? እንዴን የማየው ሙቼ ለሞት ቀርቤ በእድሜም አርጅቼ በበሽታውም ተዝይዤ ከዚህ በኋላ ምን ይሆናል ብላችሁ ነው? እናንተ ወደ ገዳማችሁ ሂዱ፣ ሲሻለኝ ይመለሳለሁ አላቸውና አሰናበታቸው። በኋላ ይቺ ሴትዮ ተንከባከባችሁ፣ ለነፍሷ ብላ ረዳችሁ። ሰይጣንም እየለቀቀው ሄደ፣ ዳነ። ጾር ተነሳበት። ያረጀ ሽማግሌ ጣለው። ደግሞ ሴትዮቱ አረገዘች። አዘነ። እውነተኛ ተነሳሂ ስለሆነ በድቀቱም አዘነ፣ በመረገዙም አዘነ። እስከምትወልድ ጠብቆ ልጁ ከተወለደ ክርስትና ከተነሳ በኋላ ልጁን ሽኮኮ ብሎ ወደ ገዳሙ ተመለሰ። ወደ ገዳሙ ተመልሶ ንስሐ ሲገባ ምንድን ያደረገ? የወለደውን ልጅ ተሸክሞ ይኸው ያ ሙቷል ያልኳችሁ ያ የሞተው ሰው ድኖ እዩት ተመልከቱት እያለ ልጁን ራሱ አድርጎ በገዳሙ አባቶች እየዞረ ንስሐ ገባ። የዛ ጊዜ ነው ለካስ ሰው ማመን ቀብሮ ነው። ሞቷል እኮ ሰውየው፣ ግን ስላልተቀበረ ተነሳ፣ ዳነ፣ ለድቀት ደረሰ። ሰው ካልሞተ በቀር ከዝሙት ጾር ነፃ አይሆንም። በእውነት ለመናገር እግዚአብሔር መንፈስ ቅዱስ ረድቶት ካላጠፋለት በቀር ለብዙዎቹ ቅዱሳን አጥፍቶላቸዋል። አሁን በግብፅም አንድ ሌላ አባ ገብርኤል የሚባል ፓትርያርክ፣ እንደውም ስንክሳሩ በዚህ ታሪኩ በዚህ በየካቲት ወር ነው፣ ቀኑን ረሳሁት እንጂ በጣም ትልቅ ተአምር የሚያደርግ ጸጋ የተሰጠው ትልቅ መናኝ ነበር። በኋላ መንፈስ ቅዱስ መረጠውና ፓትርያርክ ሆነ። ፓትርያርክ ሆኖ በጣም የሚገርመው ነገር በግብፅ ስርዓታቸው ከገዳማቸው ነው የሚኖሩ። የአስተዳደር ስራ ካለባቸው ሄደው ሰርተው ወደ ገዳማቸው ይመለሳሉ እንጂ ከተማ አይሰነብቱም። ምክንያቱም ፈተናው ይፈሩታል። የገዳማቸውም ስርዓት እንደዚያ ነው። ሌላው ቀርቶ ጳጳሳቱ የግብፅ ልብስ የሚያለብሳቸው ገዳማቸው ነው እንጂ በግል ገንዘብ ገዝቶ መልበስ የሚባልም የለም። በዚያ አይደረግም። ምክንያቱም አንድ ጊዜ እነሱ ራሳቸው ለቤተ ክርስቲያን ሰጥተዋል። ታዲያ ይህ አባት ፓትርያርክ ከሆነ ወደ ከተማ ለስራ ሲመላለስ የዝሙት ጾር አስቸገረው እና በጣም ተጋዳይ ስለሆነ ይጾማል፣ ይጸልያል፣ ይሰግዳል፣ ቸርነት ያደርጋል፣ ተግቶ ይሰራል። ቢያደርገው ግን አልጠፋለት ሲል ለአንድ ገዳማዊ ትልቅ አባት ሄዶ ተናዘዘለት። እንደኔ እናንተም ብላችሁ መንፈስ ቅዱስም ብሎ ተወስጄ በዚያ ኃላፊነት ተሾሙ፣ ግን ወደ ከተማ መውጣት መግባት ከጀመርኩ በኋላ የጾር አልጠፋልኝ አለ። ምን ላድርግ አባቴ? ይህን አደረግኩ አልጠፋልኝ አለ። ፓትርያርኩ እንደዚህ ብሎ ንስሐ ገባ። ያ ገዳማዊ አባት መከረው። እንዲህ ያለውን ጾር እግዚአብሔር ነቅሎ የሚጥልልህ በትህትና ስራ ነውና የትህትና ስራ አለ። ፓትርያርክ ነው። ምን እንዳደረገ ታውቃላችሁ? በዚያ በገዳም ነው የሚኖረው። በገዳሙ ያሉትን የአበውን የሽማግሌዎቹን እንዳሁኑ እንደምታውቁት ዘመናዊ ሽንት ቤት የለም። እንደዚህ ገዳማውያኑ ከበዓት አይወጡም። ሽንታቸውን የሚቀበሉበት ዕቃ አላቸው። ከዚያ ለረዳቸው ከውጭ ያስቀምጡታል። ሌላም ብዙ ቆሻሻዎች አሉ በገዳም። እነዚያን በሌሊት እየተነሳ እየጠረገ ሩቅ ቦታ እየወሰደ እየደፋ የሚያፈሰውን እያፈሰሰ 2 ዓመት ፓትርያርክ ሆኖ በድብቅ ማንም ሰው ሳያየው የገዳሙን ቆሻሻ እየጠረገ እየወሰደ። ምክንያቱም ቀን ጠርገዋለሁ ቢል ፓትርያርክ ስለሆነ የሚያስጠርገው የለም። ሁሉም ተረባርቦ ይቀመዋል። ግን የትህትና ስራ እግዚአብሔር ስለሚሆን ተደብቆ 2 ዓመት ይሄን ያደረገ። ከ2 ዓመት በኋላ ጌታ ትህትናውን አይቶ የዝሙትን ጾር አጠፋለት፣ እንደ እግዚአብሔር መልአክም ሆነ ይላል። እግዚአብሔር እንደዚህ አድርጎ ነፃ የሚያወጣቸው ብዙ ቅዱሳን አሉ። ነፃ ያወጣቸው እግዚአብሔር እንደዚህ ነፃ ካላወጣ በቀር በእውነቱ ጾር ቶሎ አይጠፋም።
እግዚአብሔር በቸርነቱ ነቅሎ ይጣልልን። ክርስቲያኖች ምንድነው የምናደርገው ልትሉ ትችላላችሁ። አሁን ከዚሁ ከገብረ ጉንዳን ሳልወጣ የትጋት ምሳሌ ስለሆነ፣ ምክንያቱም ምጽአት ሌላ አይደለም። ምጽአት ኃጢአትን ተዋግቶ ድል ላልነሳ ሰው ሲኦል ነው፣ ድል ለነሳ ሰው ደግሞ ገነት ነው። ሌላ ምን ታወይ ነው? እንዴት ነው ድል የምንነሳው? አሁን ይኸው በበጋ መኖዋን ታከማቻለች ነው የሚለው ገብረ። ምን አይነት መኖ ነው አሁን እኛ መሰብሰብ ያለብን? በተለይ እንደ አብይ ጾም ባለው በዚህ ወቅት፣ በጾሙ ወቅት ቅዱሳን በገዳማት ያሉ ትጉሃን ዝጉሃን እንደ መላእክት፣ አንዳንዶቹ ብዙዎቹ አሁን ራሱ በዚህ ዘመን በኢትዮጵያ ውስጥ በሳምንት አንድ ቀንና ሁለት ቀን ወይ ሁለት ቀን ለምሳሌ ሐሙስ ቀን ይቀምሳሉ። ከዚያ ሰንበትን ስለማይሽሩ በሰንበትም ይቀምሳሉ። ይህ ብቻ እየቀመሱ የሚጾሙ ትጉሃን አሉ እኮ አሁን በኢትዮጵያ ውስጥ አሉ። በዚህ ጊዜ በዚህ ዘመን ቅዱሳን የሌሉበት ዘመንና የማይኖሩበት ዘመን የለም። ክርስቲያኖች እንደዚህ ባለ ጊዜ እኛ ደግሞ ትንሽ ብንተጋ እግዚአብሔርን በእነሱ ጸሎትና ድካምም ብንማጸነው ይልቁንም ድል ነሾች በሆኑ በባህሪያችን መመኪያ በንጽሕት ቅድስት ድንግል ማርያም በቅዱሳን መላእክት ደማቸውን በማፍሰሳቸው ምክንያት ልመናቸው በማይከለከለው በሰማዕታት ብንማልደው አሁን ስንቃችንን እንሰበስባለን፣ ምሕረት እናገኛለን፣ ብዙ በሽታ ድል ይነሳል። ክርስቲያኖች አብይ ጾም እንደ ገብረ ጉንዳን መንፈሳዊ ነገር የምንሰበስብበትና ጠላታችንን አልሸነፍ ያለንን ኃጢአት ነቅለን የምንጥልበት ወቅት መሆን አለበት። ክርስቲያኖች የቀደሙ ምሳሌ ሊጨርሰው። ለምሳሌ ይሄ የሚለመልመውን አንድ ሰው ጾራችንን እንዴት ነው የምንነቅል ካለ አንድ አባት ምን ይላል? እንደ አንድ አትክልተኛ ራስህን ቁጠር ይላል። አትክልተኛ ምን ያደርጋል ይላል? አትክልተኛ አትክልት የሚተክልበት ቦታ ላይ ያሉትን እሾሆች፣ ኩርንችቶች፣ ቁጥቋጦዎች አስቀድሞ ምን ያደርጋል? ይነቅላቸዋል። አይደለም እንዴ? መንቀል ብቻ አይደለም፣ መንጥሮ ለምሳሌ ቆጥቁጦ ከተዋቸው እንደገና ያበቅላሉ። አሁን ያልኳችሁ ያ ነው። ንስሐ የገባንበትን ኃጢአት ከነጉቶ ካልነቀልነው እንዲያውም 2-3 ቅርንጫፍ ነው ይወጣል። እንደ አንዳንዱ ዛፍ፣ እንደ ባህር ዛፍ፣ እንደዚህ እንደ ሌሎቹ ማለት እንደዛ ያደርጋል። ስለዚህ አንድ ክርስቲያን እንደሚያደርገው ስላለፈ ኃጢአት ተገላግያለሁ ብሎ ብቻ መዘናጋት የለበትም። ያ ኃጢአት ከሰውነቱ ተነቅሎ እንዲወጣ ጉቶ እንዲነቀል ፈጽሞ ያን ነቅሎ መሬት የተባለች ሰውነቱ ማለስለስ አለበት። ምክንያቱም ከዚያ በኋላ የሚመጣ ነገር አለ። ስለዚህ አንዱና እኛ ክርስቲያኖች የምንረሳው ነገር ከንስሐችን በኋላ ያን ከዚህ በፊት የጣለንንና እየደጋገመ የሚጠለንን ጾር ጉቶውን ነቅሎ ከሰውነታችን ከነሰንኮፉ ነቅሎ መጣል የሚጥልልን ክርስቶስ ነው። ግን እኛ ያን ለማድረግ መትጋት አለብን። የገብረ ጉንዳን ትጋት ይመጀመሪያ እና አትክልተኛ ሰው ነው የሚያደርገው። ያንን ነቅሎ ከጣለ በኋላ ምን ያደርጋል? አሁን አዲሱን ተክል ብርቱካን ይሁን ማንጎ ቢሆን ይተክለዋል። ተክሎ ደግሞ ዝም አይለው። ምን ያደርገዋል? እንደገና ይንከባከበዋል። ለሱ የሚሆነውን ማዳበሪያውን ውሃውንም ያደርገታል። 4 ነገር ነው የሚያደርገው። መጀመሪያ ያንን ኃጢአቱን ቆርጦ ይጥላል፣ ቁጥቋጦውን፣ ከዚያ ጉቶውን ነቅሎ ይጥላል፣ ከዚያ መልካሙን ተክል ይተክላል፣ ከዚያ በኋላ ይንከባከበዋል። ክርስቲያን ምን ነው የሚያደርገው? ንስሐ ይገባል ማለት ስለቀደመ ኃጢአቱ ስራየት ያገኛል። ቆረጠው ያንን ኃጢአት ማለት ነው። ግን ጉቶ ይቀራል። ያም ጉቶ ነው ነቅሎ መጣል ለብዙዎቻችን ያቃተን ያ እንደገና እየመላለሰ የሚጥለን በዚህ መሰረታዊ ምክንያት ነው። ክርስቲያን እንዴት ነው ይሄን የምናደርገው ነው? እንዴት ነው ይሄን የገብረ ጉንዳን ትጋት ጌታ ትጉና ጸልዩ ወደ ፈተና እንዳትገባ እንዴት ነው ይሄን የምናደርገው? ክርስቲያኖች አባቶች የሚመክሩት አሉ። ብዙዎቻችን ብዙ ኃጢአቶች ወይም የኃጢአት መናፍስት ኃጢአት የሚያሰሩን ተጣብቀውን የሚኖሩ እንደዚህ አይነት ሊኖሩ ይችላል። ግን ብዙ አባቶች የሚሉት ምንድነው? በአንድ ሰው ላይ አንደኛው ኃጢአት አውራ ይሆናል ይላሉ። አንደኛው ኃጢአት ለምሳሌ በአንድ ሰው ላይ ዝሙት አውራ ኃጢአት ይሆንና ግን ስስትም፣ ቅናትም፣ ምቀኝነትም፣ ትዕቢትም፣ ስድብም፣ ልፍለፋም፣ ከንቱነትም ሊጨመርበት ይችላል አንድ ሰው። አሁንም ያልዘረዘርኳቸው በአንደኛው ላይ ደግሞ ትዕቢት አውራ ይሆንና ውሸት፣ ቅናት፣ ቁጣ ሌሎቹ ይኖርበታል። በአንደኛው ላይ ደግሞ ሐሰት አውራ ሊሆን ይችላል። ስለዚህ አባቶች የሚሉት ምንድነው? እንደነዚህ ያሉ ኃጢአቶች እንዳሉብን የኃጢአት መናፍስት እንዳሉብን ስንረዳ ክርስቲያኖች ማድረግ ያለባቸው ምንድነው? በእነሱ ሰውነት ላይ አውራ የሆነውን የሰለጠነውን ነው መርጠው መጀመሪያ መዋጋት ያለባቸው እሱን ነው ይላሉ። ይህን እንድንዋጋ አምላካችን እግዚአብሔር ይርዳል። እንዴት ነው የምንዋጋው ነው ጥያቄው። ብዙ ምሳሌዎች ተመስለዋል።
10 በትር ወይም 10 እንጨት ሰተን አንድ ሰው ስበር ብንለው 10ን አንዴ ነው መስበር የሚችለው ወይስ አንዳንድ እያደረገ ነው መስበር የሚችለው? አንዳንድ እያደረገ ነው አይደለም? ለዚያ ነው አንዳንድ እያደረግን ኃጢአታችን ድል እንነሳለን። ግን በቀላሉ ድል ለመንሳት አለቃ ሲመታ ሰራዊት እንደሚበተነው በሰውነታችን ከሰለጠነው ዋናውን ከተዋጋነውና እሱን ድል ከነሳን ሌሎቹ ከሱ ጋር አብረው እየከሰሙ ይሄዳሉ ይላል። እንዋጋቸዋለን። ግን መሰረታዊ ይሆን ግን ያን ስናደርግ ደግሞ ከዚያ ጋር የሚሄዱ መሰረታዊ ነገሮች አሉ። ለምሳሌ ዝሙት የሰለጠነበት ሰው ቢኖር ማድረግ የሚገባው ነገር አለ። ንስሐ መግባት ብቻ አይደለም ያን የሚነቅልለት። ተመልከቱ፣ ከዚህ ጋር የሚሄዱ ከዝሙት ጋር የሚሄዱ መሰረታዊ ነገሮችን ማጥናት አለበት። ዝሙትን የሚያባብሱ መሰረታዊ ነገሮች ምንድናቸው? የመጀመሪያው መብል መጠጥ ነው። ዝሙትን የሚያባብሰው ቅዱስ ወግሪስ ይላል በመጽሐፈ ወግሪስ ላይ እንደተጻፈው እንጨቱን ከቆሰቆስ እሳቱ የበለጠ ይነዳል ይላል። አንድ ሰው መብል መጠጥ ከጨመረ ዝሙት ይቀጣጠላል፣ የማይቀር ነገር ነው። እና እሳቱን ማቀዝቀዝ የፈለገ ሰው እንጨቱን እንደሚቀንስ የምትበላውና የምትጠጣውን ቀንሰው መጥነው ይላል። ከትዳር ውጭ ላይ ሄድ ይችላል አንዳንድ ሰው ግን በትዳር ውስጥም ሆኖ ለሰንበት ለጾምም ረፍት ላይ ሰጠው ይችላል ሰውነቱ። እንዲህ ያለ ሰው እንጨቱን መቀነስ አለበት፣ ምግቡን መቀነስ አለበት። በጣም የተመጠነ በተለይ በጾም ወቅት። ከዚያ መኝታ ይለያል። ይህን ያደርጋል። ከዚህ ቀጥሎ ደግሞ የሚያደርጋቸዋል ወደዚህ ህሊናን። በነገራችን ላይ እንደነዝሙት እንደነዚህ ያሉ ኃጢአቶች እንደ ፎቶ ድሮ ፊልም የሚባል ነበር ታውቃላችሁ አይደል? የሚታጠብ ደርሳችሁበታል። እንደዚያ በእኛ ውስጥ ፕሪንት አላቸው የማይለቅ ቶሎ የማይወጣ ማለት ነው። በዝሙት የወደቀ ሰው ትዝታ አለው በዝሙት ከወደቀበት ሰው ጋር እና የሆነ ቀን ይቀሰቅስበታል አውቆ ሰይጣን ትንሽ ድክመት ሲያገኝ የኃጢአት ጣዕሟ ከፍ ያለ ስለሆነ ያን ጣዕም እያስታወሰ ይቀሰቅስበታል። ስለዚህ ያን ነቅሎ እንዲጥል ምግቡን መቀነስና ሰውነቱን ማድከም ብቻ ሳይሆን ወደዚህ ሊቀሰቅሱ የሚችሉ ቴሌቪዥን ድራማ ሊሆን ይችላል፣ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። በፍጹም ያን ነገር ሊያበረታቱ የሚችሉ ነገሮች በሙሉ ቆርጦ ነቅሎ መጣል አለበት። ከዚያ በኋላ ደግሞ ብቻን ከተቃራኒ ጾታ ጋር መገናኘት ማቆም አለበት። እንዲያውም ለመነኮሳት ሲሆን አባቶች የሚያዙት ህፃናት ልጆችን ሁሉ ማጫወት የለበትም ነው። ይቀሰቅሳል ጾር በርሱ ራሱን ያን ያክል። ምክንያቱም የኛ መጽሐፍቶቹ ራሱ ይናገራሉ። ለምሳሌ ከሴት ርቆ ንጽ ጠብቆ ነው የሚለው። ከሴት ካለ ርቀት አይጠበቅም፣ ውሸት ነው። ሰው ከምክንያቶቹ ሳይርቅ ከኃጢአቱ ርቅ አለው ቢል እሳት ገለባን እሳት ላይ አድርጎ አይቃጠልም አይነካውም እንደሚል ያለ ሞኝ ሰው ነው። ከሁኔታዎቹ መጠበቅ አለበት፣ መራቅ አለበት። ይህንን እያደረገ ጠንካራ ጾም እየጾመ እየሰገደ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ፣ ከዚህ ከታሰርኩበት እስራት ፍታኝ። ተሰሙት እንደሆነ ሁል ጊዜ ካህናት የሚሉት እማእሰረ ኃጢአት፣ ከኃጢአት ማሰሪያ ማን ይፍታ ነው የሚሉት። ማሰሪያ በነገራችን ላይ ኃጢአት ማሰሪያ አላት። እኛን አስራ የያዘችበት ትብትብ ገመድ አላት። እግዚአብሔር ከዚያ ማሰሪያ ነፃ ያውጣን ክርስቲያኖች። እና አንድ ሰው ሰውነቱን እንደዚህ እየገታ እየጾመ እየጸለየ እየተጋ ክርስቶስን ከዚህ ነፃ አውጣኝ የሚለው ከሆነ በትዕግስት ብቻ ይጠብቀው። መንፈስ ቅዱስ አንድ ቀን ያለ ምንም ጥርጥር ይህንን ኃጢአት ቆርጦ ይጥልለታል። ከዚያ በኋላ ንስሐ ዘማዊውን እንደምን ታደርጋለች ነው የሚባል። ንገሩኝ፣ እንደምን ታደርጋለች? እንደ ድንግል እንላለን አይደለም? ድንግል ታደርገዋለች ማለት ተመልከቱ ክርስቲያኖች፣ የስጋ ድንግልናው ይመለስለታል ማለት አይደለም። ነገር ግን አንድ ህፃን ልጅ ሩካቤ ምን እንደሆነ አይምሮ እንደማያውቀው ንስሐው እውነተኛ የሆነ ሰው ሩካቤ ምን እንደሆነ እስከማያውቅ ድረስ ህሊናው ይደነገልለታል። ያ ማለት ጉቶው ያ የዝሙት ስሜት ተነቅሎ ወጣ ሻረ ማለት ነው። ያኔ ነው ድል ተነሳ የሚባለው። ከዚያ ውጭ ድል ነሳ ነው ማለት አይቻልም ክርስቲያኖች። እንዲህ አድርገን ድል እንድነሳው ጠላታችን እግዚአብሔር ይርዳል። ይሄ የሚሳካው በምንድን ነው ካላችሁ፣ በትጋት መልሱልኝ። በምንድን ነው የሚሳካው? ገብረ ጉንዳን ከገብረ ጉንዳን ተማሩ ነው የተባለው። አንተ ሰው ወደ ገብረ ጉንዳን ሂድና ከእርሷ ጥበብን ተማር አይደለም የተባለው? ገብረ ጉንዳን ትጉ ናት። ክርስቲያን ትጉ ነው የሚሆነው ስለ ኃጢአቱ። የክርስቲያን ዋናው ትጋት ኃጢአቱን ነቅሎ ለመጣል
በቀን በሌሊት በእግዚአብሔር ፊት ማልቀስ፣ በድንግል ማርያም ፊት ማልቀስ፣ አማልጅኝ። ታውቃላችሁ መቅደስ ውስጥ ገብታችሁ ስታስቀድሱ መቅደስ ውስጥ ያለው ስዕል የማን ስዕል ነው? መንበሩ ላይ ያለው ስዕል የማን ስዕል ነው? በኦርቶዶክስ ትውፊት መሰረት የቅድስቱ ግድግዳው ዙሪያውን የቅዱሳን ስዕል ይሳላል። ያን የምናደርገው ለምንድን ነው? በቅዳሴ ጊዜ በገባሬ ሰናይ ቄስ በኩል ራሱ ኢየሱስ ክርስቶስ ሊቀ ካህናት ሆኖ ራሱ ካህኑ እንደሚለው ወረስዮ እንደሚለው ወሚጦ እንደሚለው ወባረክ እንደሚለው የሚያደርገው ገባሪው ክርስቶስ ነው። ገባሪው ምክንያቱም የሐዲስ ኪዳን አማናዊ ሊቀ ካህናት ኢየሱስ ክርስቶስ ስለሆነ ገባሪው ክርስቶስ ነው። ገባሪው ማለት ህብስቱን ወይን አድርጎ የሚለውጠው ማን ነው? ክርስቶስ ነው። መንፈስ ቅዱስ ወይም የሥላሴ አንድነት ስራ ነው። ግን በሊቀ ካህናትነት ክርስቶስ ነው እና ክርስቶስ በሚሰየምበት ጊዜ ከመቤታችን ጀምሮ ቅዱሳን በሙሉ ይገኛሉ እና እኛ ደግሞ በቤተ ክርስቲያን ተገኝተን ነቅተን ተግተን ሳናዋራ ልቡናችንን ሳናባክን የምንጸልይ ከሆነ አሁን በአራተኛው ነጥብ አነሳዋለሁ። በዚያ ጊዜ ቅድስት ቤተ ክርስቲያን የምትባለው የዚህ ስብስብ አንድነት ናት። የማን የሊቀ ካህናት የኢየሱስ ክርስቶስ፣ የንጽሕት ድንግል ማርያም፣ ድል የነሱ ጻድቃንና የመላእክት። ለዚያ ነው መልካ ቁርባን ላይ ሰላም ለኪ ብለን ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በሃይማኖት። በዚህ ደግሞ በእለቱ የምታሰብ ያላቸውም ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድዋንስ በባስማትክሙ ምንላቸው በእለቱ መታሰቢያ የተደረገላቸው ደግሞ በእለቱ ተገኝተው የተለየ ምልጃ ያማልዳሉ። የዚህ የቅዱሳን ህብረት ናት። ስለዚህ የዚህች አንድነት ስለሆነች የመቅደሱ ውጩ በቅዱሳን ስዕል ይከበባል። ክርስትና የሕያዋን በዚህ ያለን የተነሳ ሕያዋን ኃጥአንና ድል የነሱ ጻድቃን የመላእክት ህብረት ናት። የመቅደሱ ዋናው ሳንቃ ቀኝና ግራ ላይ የቅዱስ ሚካኤልና የቅዱስ ገብርኤል ይቀረጻል። ከጥንት ጀምሮ ያለ ትውፊት ነው። ለምን? ከመጀመሪያ በሰማይ ሳጥናኤልን ድል የነሱትና የመጀመሪያዎቹ አቀብተ እምነት እነሱ ስለሆነ ሃይማኖትን የጠበቁ ስለሆኑ መቅደሱ ደግሞ የእውነተኛ ሃይማኖት መገለጫ ስለሆነ የመቅደሱ በር ላይ የዋናው በር ወደ ምዕራብ ያለው የዚያ በር ሳንቃው ላይ የሚቀረጹት ሚካኤልና ገብርኤል ብቻ ናቸው። ሌላ አይቀረጽም። ውስጥ ያለችው ግን እመቤታችን ብቻ ናት። የመቅደስ አሁን አንዳንዶቹ ገንዘብም ስላላቸው ያስላሉ እንጂ አይሳሉም። ለምን? ውስጡ ቅድስተ ቅዱሳኗ ክርስቶስ ብቻ የገባባት አንደኛው መስቀል መሰዊያው የመስቀል ምሳሌ ነው። ስለዚህ በዚያ ማንም አይሳለም። እመቤታችን ግን ሁለተኛዋ ቅድስተ ቅዱሳን እሷ ናት። ከእርሷ ስለሆነ የሐዲስ ኪዳን ኪሩቤል ስለሆነች ብቻ ሳይሆን ከእሷ ነው የሆነው እና ጌታ አባ ሕርያቆስ እንዳለው ምስራቅንና ምዕራብን ሰሜንና ደቡብን አያ አሻተተ እንዳንቺ ያለ አላገኘም ስለተባለ እመቤታችን በኦርቶዶክሳውያን አምልኮ ውስጥ የመጨረሻው መካከል የመቅደሱ መካከል የመሰዊያው ላይ ብቸኛ የምትቀመጠው እመቤታችን እሷን አይተህ ተመልክተህ ማረን ለማለት ነው። ማንን አይተህ ማረን ለማለት ነው? እሷ እኛ የሚታይ ምንም ነገር የለን፣ ምግባር የለን፣ ሃይማኖታችን ጎደሎ ብዙ ድካም ያለ እሷን አይተህ ግን ማረን። በማንኛውም ጊዜ ክርስቲያኑ እሷን አይተህ ማረን በሉት። እውነቱ እሷን አይቶ ይምረናል። እሷ ናት መመኪያችን ክርስቲያኖች። ይህን ይዞ መማፀን መትጋት ለአንድ ክርስቲያን እጅግ አስፈላጊ፣ በተለይ በአብይ ጾም ክርስቲያኖች ማታ ለምንድን ነው ሳንጸልይ የምንተኛው? በቴሌቪዥን ናላችሁ ዝውር እንዳለ መከራ እንዳያችሁ በስራ ስትደክሙ ውላችሁ ኑሮ ሲያስጨንቃችሁ ውላችሁ ትንሽ አይምሮን ሰብስቦ ሰው እንዲህ ከእግዚአብሔር ጋር ሳይነጋገር ይተኛል? ክርስቲያኖች ትጋት፣ ያለ ትጋት አንድንም ክርስቲያኖች መዳን የምንችለው በትጋት ነው። እዩ ከገብረ ጉንዳን ተማሩ፣ ጠቢብ ሁኑ፣ ትጉ። አሁን ነው ማድረግ የምንችለው ክርስቲያኖች። እንዴት በአብይ ጾም ያልተሰበሰበ አዝመራ የነፍስ አዝመራ መቼ ይሰበሰባል? ሲንገሩ ይህ እኮ በጋው ነው። አዝመራ መሰብሰብ አሁን ነው። የጸሎቱ ሰዓት አሁን ነው። የስግደቱ ሰዓት አሁን ነው። የምጽዋቱ ሰዓት አሁን ነው። ሌላ ጊዜ አይደረግም ማለት ነው። ይሄ ደግሞ ወፈንፋ ደሰ መድረሻው ይሄ ነው። እንግዲያ እህል የሚጠበቀው በመሰብሰቢያው አይደለም። እንደተዘራ ከመዘራቱ በፊት መሬቱ ይለሰለሳል፣ ተዘርቶ ይጠበቃል፣ ይታረማል፣ ከአራዊት ከሌላም ይጠበቃል። በፍሬው ጊዜ ይሰበሰባል። ያ የሚሰበሰበው በእያንዳንዷ ወቅት የምታስፈልገው ገበሬ ወቅቷን ጠብቆ ይዘራል። ገብረ ጉንዳን እንኳን ወቅት ጠብቃ ታደርገ። እንዴት ክርስቲያን በአብይ ጾም ይዘላዘላል? አሁን ሰለጠነ በምንለው ዓለም አሁን የምስራቅ ኦርቶዶክሶች በአብይ ጾም ሙቪ የሚባል አያዩ፣ ድራማ ምናምን የሚባል አያዩ። እነሱ በነገራችን ላይ የወይራ ዘይት ኦሊቭ ኦይልም አይመገቡ።
በዚህ ጾም ቀላል አይደለም ክርስቲያኖች። ሃይማኖት ዋዛ ትጋት ይፈልጋል። ይህን ከገብረ ጉንዳን እንድንማርና እንድንተጋ አምላካችን እግዚአብሔር ይርዳን። ስለዚህ መሰረታዊ ነገሬ ትጋታችን ምንድነው? ጾሙ ጸሎቱ ለምንድነው ካል ዋና አስሮ የያዘንን በነፍሳችን ላይ የሰለጠነ አውራውን ኃጢአት ቆርጦ መጣል። ለምሳሌ ሐሰት ወይ መለፍለፍ፣ ዝም ብሎ በማይመለከተው ማውራት፣ እንደዚህ ማለት መተቸት ያስቸገረው ሰው ደግሞ ካለ ይህንን ነቅለጥ አለልኝ እያለ እየጾመ እየሰገደ ሲም እግዚኦ አቃቤ ላፎ የሚለውን 41 ጊዜ አቤቱ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት የሚለውን 41 ጊዜ እየሰገደ መለፍለፍ። ሰው ሲያገኝ ማውራት የማያስችለው ከሆነ ከሰው ጋር ግንኙነቱ መቀነስ፣ ስራዬ ብሎ ሆነ ብሎ ይቅርታ እየጠየቀ እንደዛ ካልተደረገ አይዳንም። ክርስቲያኖች ድነት በምድር ላይ ነው፣ ገነትንም እዚሁ ነው፣ ሲኦልንም እዚሁ ነው የምንቀምሰው። ክርስቲያኖች አምላካችን እግዚአብሔር እንድንተጋና እንደው በእውነቱ የእሱን ቸርነት አግኝተን ከኃጢአት ማሰሪያ ለመፈታት ያብቃል። ሶሎሞን መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው የከበረ ሀብት ትጋት ነው ይላል። እስቲ ተናገሩ። ለሰው የከበረ ሀብት ትጋት ነው። በቃ ሀብት ማለት ትጋት ነው። ክርስቲያኖች እውነት ለመናገር በምድራዊም ሀብት የተጋ ሰው ያገኛል፣ የሰራ ሰው ያገኛል። ማደጉ አይቀርም፣ መለወጡ አይቀርም። ትጋት ያለው ሰው ከኃጢአት ማሰሪያ መፈታቱ የማይቀር ነገር ነው። ትጋት ያለው ሰው ቅዱሳት መጻሕፍትን የሚሰማ እያነበበ ማታ አሁን ብናነብ ትንሽ በተለይ ማታ የሚመከረው ወንጌል ነው። ወንጌልን በተለይ ከማቴዎስ 5 ጀምሮ ያሉትን ብታነቧቸው እነዚህ መሰረታዊ ህጎች እንደዚህ የሚሉት ይህን እኮ ነው ያልፈጸምኩትም ጌታ ሆይ ይቅር በለኝ፣ ይህንንም ተላልፌዋለሁ ይቅር በለኝ የሚል ሰው ትልቅ ንስሐ ነው የሚፈጽመው። እንደዚያ ብሎ ጸልዮ ቢተኛ ተጸጽቶ ቢተኛ ሌሊቱም ሰላም ይሆንለታል። ክፉዎች መናፍስትንም ያባራቸዋል፣ ድል ይነሳቸዋል። እንደዚህ ተግተን ተዋክተን ድል ለመንሳት አምላካችን እግዚአብሔር ይርዳን። ሌሎቹን አሳጥሬ እናገራለሁ። ጌታ እንግዲህ በነገው በደብረ ዘይቱ ትሰሙታላችሁ። ማንም የማይሰራባት ሰዓት ትመጣለች ይላል አይደለም? መትጋት ፈልገን መትጋት የማንችልበት ጊዜ ይመጣል። ክርስቲያኖች አሁን ጤና ሳለ፣ አሁን ጉልበት ሳለ፣ አሁን ሁሉ ነገር ሳለ ድካም ያለበት ሽማግሌ የሆነ በሽታ ያለበት ለራሱ የሚበቃ ትጋት መትጋት ይችላል። ምንም ይህን እናደርግ አምላካችን እግዚአብሔር ይርዳን። ሁለተኛዎቹ ጥቃቅን ፍጥረታት ውስጥ የተዘረዘሩት ሽኮኮዎች ናቸው። ሽኮኮዎች ያልበረቱ ናቸው ይላል። ያልበረቱ ህዝቦች ናቸው። እኛም ደግሞ እንደምታውቁት ክርስቲያኖች በጾም አልበረታንም፣ በጾም አልበረታን፣ ያልበረታን ነን አይደለንም? ብርቱዎች ነን ወይስ ደካሞች ነን? ደካሞች ነን፣ ያልበረቱ ሰዎች ነን። ይሄ የታወቀ ነገር ነው። ግን ምን አለ? ሽኮኮዎች ያልበረቱ ህዝቦች ናቸው አለና መኖሪያቸውን ግን በቋጥኝ አለት ውስጥ ያደርጋሉ አለ። ሽኮኮ በጣም ትንሽ ናት። ማንኛውም ቀበሮውም ተኩላውም አንበሳው ብቻ አይደለም፣ ይሄ ትንንሹ ሁሉ መጥቶ ይዞ ሊበላት ይችላል። ግን ቋጥኝ አለት ውስጥ ከገባች በኋላ ቋጥኝ አለቱ ሰብሮ ሊደፍራት የሚችል አለ? የለም። ስለዚህ እኛ ደካሞች መሆናችን በእውነቱ ጠላታችንን ላለማሸነፍ ምክንያት አይሆንም። እኛም ደግሞ እንደዚህ የምንጠጋበት አለት አለ። ያ አለት ማን ነው? ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ሁሉም ይከተላቸው ከነበረው ከዚህ አለት ጠጥተዋል፣ ያም አለት ክርስቶስ ነበረ ይላል። ያም አለት ማን ነበረ? ስለዚህ ተመልከቱ፣ መፍቀሬ ጥበብ ሰሎሞን የሚለን እኛ ሰዎች ደካሞች ነን፣ ያልበረታንን። ግን ክርስቶስ ውስጥ የምንደበቅ ከሆነ በእውነቱ በተኩላም በቀበሮም በአንበሳም በሌላም የተመሰለ አውሬው ዲያብሎስ ይፈልግ ያህል ቢያጋሳ ነፍሳችን ጨርሶ ወስዶ ሊያጠፋት አይችልም። ሮጠን ማን ጋር መጠጋት አለብን? ክርስቶስ ጋር። የነፍሳችን አማናዊ ሊቀ ካህናት፣ የነፍሳችን መስዋዕት፣ እውነተኛ መዳኛ ጋር አለታችን ክርስቶስ ነው። አለት ስልጣነ ክህነትን ነው። ክርስቲያኖች ስልጣነ ክህነት አለት ነው፣ የማይደፈር አለት ነው። ክርስቲያኖች ጴጥሮስን ጌታ ምንድን ነው? አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያንን ምን አደርጋታለሁ? ሰራታለሁ፣ የሲኦል ደጆችም አይችሏትም። አሁን ለካህን ትልቁንም ትንሹንም እንደው መናገር በሚያስፈልግ ጊዜ መናገር የሚያስፈልገው ለምንድን ነው? ሰይጣን እንዳይከሰን ምክንያት ካህን ፈቅዶለታል ይላል ጠባቂው መልአኩ። ይሄ ማለት ኃጢአትን ካህን ይፈቅዳል ማለት አይደለም።
እንደው አሁን ጾም ጧት መብላት ያለበት ሰው ቢኖር በበሽታ ምክንያት ተፈቅዶለታል በቀኖ ነው። ግን ጽነት ካለበት ይናገረው። ሌላ በጣም የሚያስቸግረን ማድረግ የነበረብን ግን ለምሳሌ አንዳንድ ሰው ሰውነቱም ደህና ሆኖ ጾም የማይችል ሰው አለን አይደለም? እንደዚህ አይነት ሰዎች እርግጥ ጾምን የሚሻለው መልመድ ነው። ምክንያቱም ያለ ጾም የመዳን ተስፋም የለም እውነት ለመናገር። ምክንያቱም መሰረታዊ ኃጢአቶችን ለመንቀል እንደ ጾም ያለ መድኃኒት ስለሌለ፣ ጾም አባቶች እንደሚሉት የዛገ ብረትን ዝገቱን ለማስለቀቅ አንጥረኞች ብረቱን ምን ውስጥ ነው የሚጨምሩት? እሳት ውስጥ ጨምሩታል አይደለም? እሳቱ ማለት ጾም ነው። በነገራችን ላይ በእኛ ውስጥ አሁን ቅድም ያልኳችሁ የተጣበቁ ኃጢአቶች ለማስለቀቅ ጾም መሰረታዊ ነገር። ልክ ነፍስ የጋለ ብረት ከዚያ በኋላ በመዶሻ ነካ ሲያረጉት እርግፍ እያለ ዝገቱ እንደሚወድቀው ካህን ያን የጸሎተ ንስሐን ሲደግምልን ይቅር በለን ሲል ኃጢአት እርግፍ እያለ ነው የሚወድቀው። መጾም በጣም መድኃኒት ነው እና ለጥቂት ጊዜ ልንብረከረክ እንችላለን። ግን ጥሩ ለካህን ከተናገርክ ደግሞ ይመራሃል ካህን። ልክ ሐኪም ቀስ እያለ ያለማመደ እንደሚያድነው ካህንም እንደዚያ ነው የሚያደርገው። እስከ 4 ሰዓት ፈቅጄልሃለሁ፣ ግን 4 ሰዓት ላይ አንዲት ኩርማን እንጀራ ብቻ ብላ። 4 ሰዓት ሲፈቀድልህ ደግሞ አንድ እንጀራ መብላት የለብህም። ደግሞ ቆይቶ መብላት ይቻላል። እውነቴን ነው። በዚያ ሰዓት ተፈቅዶልሃል ማለት ሆድ እስኪሞላ መብላት አለብህ ማለት አይደለም። አቃተው ነፍሱን ሰውነቱን ለማስታገስ ያህል ብቻ ይብላ፣ ይፈቀድለታል። ከዚያ በኋላ ደግሞ ከዚያች እየቀነሰ ያችን ሰዓት ያስተዋዋል ካህኑ። እየገፋ ወደ 6 ሰዓት ያደርሰዋል፣ እየገፋ ወደ 7 ሰዓት ያደርሰዋል። ከዚያ በኋላ የጸጋ እግዚአብሔር ራሱ እየተጨመረ እያጸናን ሰው በእንጀራ ብቻ አይኖርም ወደሚለው ኃይል እንመጣለን። እና ክርስቲያኖች ጾም በጣም መሰረታዊ አስፈላጊ ነገር፣ ግን ዋናው መጠጊያችን ስልጣነ ክህነት ነው። ሽኮኮውን እያብራራው ነው። ሽኮኮዎች መኖሪያቸውን ቋጥኛ ለተረክ ካህኑ ጋር ስትጠጋ፣ በፈቃደ ካህን ስትመራ፣ በእውነተኛ ሐኪምህ ስትታከም ትድናለህ። ሰይጣንን ድል ትነሳዋለህ። አምላካችን እግዚአብሔር በክርስቶስ ላይ አብዝተን ለመመካት ወደ እርሱ ለመጠጋት እና እሱ ሊቀ ካህናት ሆኖ እሱ በሰጣት አማናዊት ክህነት ስር ተጠልለን ለመዳን ያብቃን። ሽኮኮኛ ያልበረታን ሰዎች ነን። ማቴዎስ 7ም ሲተረጎም እውነቱ አሁን የሚነገረው ፈቃደ ካህን ነው። ለምሳሌ ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ቤቱንም አንድ ላይ ገፉት፣ ቤቱም በአለት ላይ የተመሰረተ ሳይወድቅ ቀረ፣ በአሸዋ ላይ የተሰራ ወደቀ ይላል አይደለም? በአለት ላይ የተመሰረተ በፈቃደ ካህን ላይ። ለምን አሁን መንፈሳዊ ነገር ስትጀምሩ ከኃጢአት ልትላቀቁ ስትታገሉ ሰይጣን አውቆ ብልሃት ነው የሚያመጣባችሁ። ለምሳሌ እንዲሁም ይህ ዓለም እኮ አላፊ ጠፊ ነው፣ ረተው ሚል ያመጣበታል። ይህ አውቆ ነው፣ ትዕቢት እንዲሰማው ነው፣ የጸደቀ እንዲመስለው፣ የተለወጠ ነገሮችን ሁሉ ጾሩን ነቅሎ የጨረሰ እንዲመስለው ነው። ካህን ግን እውነት እንዳልሆነ ያውቃል። በመጽሐፍት ያውቀዋል። ካህን በመጽሐፍት ያውቀዋል፣ በመጽሐፍትም ያውቀዋል። በእውነተኛ ካህን ተጋዳይም ከሆነ በሕይወቱም ያውቀዋል። ስለዚህ ተው ይለዋል። ደግሞ በኋላ ይመጣና ደግሞ አግባ ይለዋል። ደግሞ ይህን ወጣቱ ነው። ከዚያ በማግባት ስም ያችንም ይችንም ያንንም ይህንንም እያሳየ ወደ ምንዝር ይወስደዋል። ደግሞ ተው ተረጋጋ ይለዋል። ከጾር አላቆ ነው የሚያጋባው ሲያጋባ እንኳን። ምክንያቱም ጾር በጋብቻም አይለቅም። አሁን እንደዚህ ያለው ጾር ተጋብቶም አይለቅም። ፈቃደ ካህን ስልጣነ ካህን ግን ሰይጣንን መትሮ ለመጣል ልክ ያቺ አለት ውስጥ ስትገባ አውሬው ተጸጽቶ እንደሚሄደው አቷት ምንም ሳያደርግ እንደሚሄደው ሰይጣን ምንም ሳያገኝ እንዲሄድ የሚያደርገው ስልጣነ ክህነት ነው። እንደዚህ ስናነሳ ደግሞ እንደዋራ አንዳንድ ካህናት እንደዚህ ያሉ እንደዚህ የሚያስቸግሩን የምትሉ ሰዎች አላችሁ። ሁልጊዜም ቢሆን ስልጣነ ክህነትንና ካህኑን መለያየት በጣም አስፈላጊ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ይህን በተመለከተ ሲናገር ይህን ራሱን ችሎ መማር አስፈላጊ ነው። እግዚአብሔር ይላል ኢየሱስ ክርስቶስ ሁሉም ካህናት የክርስቶስ አይደሉም፣ በሁሉም ካህናት ግን ይሰራል ይላል። ሁሉም ካህናት የክርስቶስ አይደሉም ማለት ክህነታቸውን አልጠብቅ ብለው ንብረትነታቸው የሰይጣን የሆኑ ይኖራሉ። በስልጣኑ ግን ይሰራል ክርስቶስ። በስልጣኑ ምን ያደርጋል? መልሱልኝ። ይሰራል። ክርስቲያኖች ራሱ ጾር ሲሆን ደግሞ ይተዋል። ይዛ ጊዜ ይተዋል፣ ወደሚበልጠውም ይኬዳል። እንዳስፈላጊነቱም ስርዓት ባለው መንገድም እሱ ራሱ እንዲድንም ይከሰሳል። የሚከሰሰው እንዲዋረድ፣ እንዲጠላ፣ እንዲሰደብ አይደለም፣ እንዲድንም ጭምር ነው። በሊቀ ጳጳስ ይከሰሳል፣ ቀኖና ይሰጠዋል፣ ይዳኛል። ካልሆነ ስልጣኑ ይቀማል። ያ ስርዓት አለው፣ መንገድ አለው። ስለዚህ አይደለም ግን ይህን ምክንያት አድርጎ ሰይጣን ከስልጣነ ክህነት አይከልክላችሁ ክርስቲያኖች። በደካማና በሰነፍ
ግብሩን ባላወቀ በዚያ ምክንያት። ስለዚህ ሽኮኮዎች የዚህ ምሳሌዎች ናቸው። እኛም በማንኛውም ጊዜ የክርስቶስ ለምሳሌ በክርስቶስ መጠለል ማለት ነው። ክርስቲያኖች ለምሳሌ መኝታችሁ ላይ ተኝታችሁ ያለ የኃጢአት ስሜት ቢመጣባችሁ ምን አይነት የኃጢአት ስሜት? ለምሳሌ የቂም የበቀል የማብሰልሰል እንደዚህ ያረገኝ እንደዚህ ሲኖር አማትባችሁ ጌታ ኢየሱስ ክርስቶስ ሆይ እኔን ይቅር በል እያላችሁ ስሙን ክርስቶስ የሚለው ከጠራችሁ ደጋግማችሁ ሲቻል 41 ጊዜ ካልተቻለ 12 ጊዜ ካልተቻለ 3 ጊዜ ብትጠሩት ተኖ ይጠፋል። ይቀርባችኋል። መጥራት የክርስቶስን ስም መጥራት ትልቅ መጠጊያ ነው። ክርስቲያኖች ስራ ቦታ ሆናችሁ ትራንስፖርት ላይ ሆናችሁ ሊሆን ይችላል። በማንኛውም ጊዜ የሚመጣባችሁን ፈተና በልባችሁ ውስጥ የክርስቶስ ስም መጥራት እግዚኦ መሐረነ ክርስቶስ የለመድነው ነገር ነው። ግን በግል አድርጋችሁ እዚህ መጽሐፍ ላይ እንዳለው ቀራጩ እንዳለው ጌታ ኢየሱስ ክርስቶስ እኔን ኃጢአተኛውን ይቅር በለኝ እንዳለ ደረቱን እየደቃ ይችን የሚል ሰው የክርስቶስ ስም ትምክህት አለት ሆኖት በህሊናው እየተጉላላ ካስቸገረው በሽታ ይፈወሳል። የዝሙት ስሜት ይመጣል። ሌላም የስርቆት ሊሆን ይችላል። እነዚህ የክርስቶስ ስም አምባ መጠጊያ መጠለያ እናደርገው። ክርስቲያኖች ውጊያ ማለት ይሄ ነው። እንዲህ ስናደርግ ፈተናችንን እያቀለል ነው ድል እየነሳን ከዛ በኋላ መቼስ አንዳንድ አቅም የሌለው ሰው አንድ ነገር ሲሆን ወንድሙን ወይ አባቱን እንደሚጠራው ማለት ነው አይደለም? እኛ በማንኛውም ጊዜ የምንጠራው ማንን ነው ንገሩኝ? ማንን ነው የሚመካ ቢኖር በማን ይመካ? ክርስቶስን የእግዚአብሔርን ስም መጥራት አለት ነው፣ አምባ ነው። ለዚህ ነው ዳዊት አምባዬ አለቴ የሚለው እግዚአብሔር ለዚያ ነው። ማሸነፊያው ነው፣ አይደፈርም። ሶስተኛዎቹ አንበጣዎች ናቸው። አንበጣዎች ንጉስ የላቸው፣ ሁሉም ግን በመልካም ስርዓት ይጓዛሉ ይላል። ሁሉም ምን ያደርጋሉ? እኛም ክርስቲያኖች የሚያስፈልግን ይህን ስርዓት ነው። በእውነት በኢትዮጵያ ቤተክርስቲያን በተለይ በከተማ ባሉት አብያተ መቃድስ በአሁኑ ዘመን ስርዓት ጠፍቷል። በእውነቱ ተበላሽቷል። ቤተ መቅደስ አሁን በቀን ጊዜ ተገኝቶ መጸለይም አይቻልም። ቤተክርስቲያን የሚመጣ ሰው ቢኖር የራሱን የሚችለውን ካደረገ በኋላ አንዱ ቦታ ቁጭ ብሎ ስልክ ማውራት ነው። የሚያስቅ ከሆነ ይስቃል፣ የሚያናድድ ከሆነ ይጮሃል፣ ይበሳጫል፣ እንደገጠመው ነገር ይናገራል። ቤተክርስቲያን የጸሎት ቤት ናት። ክርስቲያኖች የወሬ ቤት አይደለችም። ከዚህ ጀምሮ እናስተካክለው። እኛ ብንስተካከል እግዚአብሔር ገጸ ምሕረቱን ይመልስልናል። ክርስቲያኖች ምናየው መቅሰፍት በሀገራችን የአብያተ ክርስቲያናት መቃጠል፣ የክርስቲያኖች መታረድ አያሳዝናችሁም? በየዕለቱ ያለው ይህ እኮ ያለ ጥርጥር የኃጢአታችን ውጤት ነው። ክርስቲያኖች እንስተካከል፣ እንታረም። አንበጣን ያህል የዚህ ተራ ፍጥረት ንጉሥ ሳይኖረው 10 አለቃ ሳይኖረው 100 አለቃ ሻህ አለቃ ወይም ኮሎኔል ጄኔራል ሳይኖረው በመልካም ስርዓት እንዴት መጓዝ ይቻለ? ሰውን ያህል ፍጥረት የመላእክት ወንድም ሆኖ ተፈጥሮ መጻሕፍት ተጽፈውለት ነቢያት አስተምረውት ሐዋርያት አስተምረውት ሊቃውንት ተርጉመውለት ቅዱሳን ስራ ሰርተውለት በየዘመኑ ያሉ ካህናት መምህራን እየነገሩት ሰው እንዴት ከስርዓት ይወጣል? በእውነቱ አሁን በቤተ መቅደስም ብዙ የምናጓድለው አለ። በጣም ብዙ እንዳይቀር ከመየታጎል እውነቱን ለመናገር ሰውም ስለሚበላ ነው እንጂ አሁን ስርዓት ጠፍቷል። ስርዓቱን አክብረን ለመዳን አምላካችን እግዚአብሔር ይርዳን። መጻሕፍት፣ ካህናት፣ ዲያቆናት አለን። በዚህ በጉባኤውም በስርዓቱ ለብቻ መሰልጠን ያስፈልጋል። እኒህን የተመለከቱን ነገሮች ግን ስርዓት ማሟላት በጣም አስፈላጊ ነው። አሁን ይቀርመኛል። አሁን ገና ቅዳሴ ስንገባ ሃሌሉያ እመቦ ብእሲ ምንድን ነው የምንለው? መጻሕፍትን ቃል ሲነበቡ የማይሰማ ቢኖር በቅዳሴ ጊዜ የሚቀመጥ በቅድመ እግዚአብሔር በንጉሥ መቆሙን አቅልሎ የሚቀመጥ ቢኖር እንዲህ ያለ ቢኖር ምንድን ነው የምንለው? ይሰደድ ቤተክርስቲያን ነው አይደለም? እና በአብጥሊስ እንደተባለው ሐዋርያት በአብጥሊስ እንዳሉን ይሰደድ እንላለን። ግን መጀመሪያ ካህን ነው የሚሽረው ይሄንን። ምክንያቱም ንባቡ ራሱ አይነበብም አግባቡ። ገና ንባቡ ሲጀመር ወዲያው መርግፉ ነው የሚመጣው። ዜማው ቅዱስ እንደው በእውነቱ ዜማው በጣም አስፈላጊ ነገር። ዜማው እኮ የተሰራው ይላሉ አንድ አባት ሲሉኝ እንደሰማሁት ዲያቆናት አንበው ሲመለሱ እያወሩ እንዳይሄዱ እያዜሙ እንዲሄዱ እንዳይሳሳቱ ተብሎ ዜማው ራሱ መርግፉ የተፈጠረው ለዚያ ነበር። ሌላ ነገር እንዳይናገሩ ማለት በቅዳሴ ጊዜ እንጂ ንባቡን ለማስቀረት አይደለም። ምክንያቱም ንባቡ ራሱ የምንቀደስበት የመጽሐፍት ምስጢር የሚታደለው በቅዳሴ ምንባብ ነው። እንዲያውም ዜና አበው ላይ ምን ይላል? መጽሐፉ ፊደሉ የጎላ ይሁን፣ አንባቢው አጥርቶ ያንብብ ነው የሚለው። አሰምቶ በደንብ አድርጎ
የመጽሐፉ ፊደልም የታረመ ይሁን ይላል። ዜናው ላይ የተጻፈ ነው በነገራችን በመጽሐፋችን። ምክንያቱም የምንቀደሰው በእግዚአብሔር ቃል ነው። ጌታ ብሏል ዮሐንስ 6 ላይ ቃሌ መንፈስ ነው ሕይወትም ነው። የእግዚአብሔር ቃል እኮ ሕይወትም መንፈስም ነው። ነህምያ እኮ እንዲያውም በብሉይ ኪዳን ኢየሩሳሌም ሲሰራ ጽዋውያን የተማረኩት ተመልሰው ገና አዝመራ ስላላዘመሩ ቀድማችሁ መስራት አለብን ስለተባለ ሲሰሩ ውለው ደከሙት፣ ራባቸው። ቁጭ አደረገና ኦሪቱን ሲያነብላቸው እንደበሉ ኃይል አግኝተው ተነስተው መስራታቸውን ቀጠሉ ይላል። ለሚያምን ኦሪት እንኳን የእንጀራ ያህል ጉልበት ተሰጠ ነበር። እንኳን ወንጌል የክርስቶስ ቃል ክርስቲያን እንኳን የአዲስ አበባ መስማት መጠንቀቅ። እንደ ቅዳሴ ያለ የመጨረሻ ጸሎት የለም። በእኛ ቤተክርስቲያን ደግሞ እንደ ቅዳሴ ያለ የተናቀ የለም። ምክንያቱም ያቋቋሙ መምህር በሙያው አቋቋም ስለሚበልጥ ይሄ ሰሞነኛ ነው የሚለው ሲንቅም፣ የድጓው መምህር እንደዚህ ይላል፣ የቅኔው እንደዚህ ይላል። ተሸፋፍኖ ደክሞ ሌሊቱን ሲቆም አድሮ ሲደክም አድሮ ተጎድቶ ይሄዳል። እውነት ለመናገር ባለመማር ባለማወቅ ምክንያት ከክርስቶስ ጋር እንዴት ሰው ይወጣል? አሁን የኛ የመጻሕፍት መምህራን በውዳሴ ማርያም በሐሙስ ውዳሴ ማርያም ትርጓሜ ላይ ያስገቡት የነዚህ ሳያስቀድሱ የሚወጡትን አገልጋዮች ማለት ነው። ከሌሊቱ ከቁመቱ ቀንሰው ቅዳሴው የሚጨርስ ድካም አለ፣ የታወቀ ነገር ነው። የመርጌቶቹ ድካም ቀላል አይደለም። ግን ደግሞ ከዚያ ቢቀንሱ ይሻላቸዋል። ቅዳሴውን ከሚቀንሱ የቁመቱን ሰዓት መቀነስ ይሻላል። እውነት ለመናገር ማሰሪያው እሱ ነው። ሰው እንጨት እንኳን ሰብስቦ ካላሰረው ተበታትኖ ነው የሚወድቀው። እና ቅዳሴው መሰረታዊ የመጨረሻ ከቅዳሴ በኋላ አሁን ምሕረት መተን እናስተምራለን። በነገራችን ላይ አሁን ያ በስራ ክልክል ነው። ግን አሁን የሚደረገው ለምንድን ነው? ሰው ሌላ ጊዜ መጥቶ ስለማይማር ማለት ነው እንጂ ስርዓቱ ዋዜማ የሚባለው የኛ የቅዱስ ያሬድ መቼም ከፍ ያለ ዜማ እግዚአብሔር ገልጾለት በዚህ አድርገን ነው እንጂ አሁን ግብጾችም ሌሎችም ያደርጉታል። ዋዜማ ማለት አሁን ለእሑድ በእኛ ሀገር እንግዲህ አፄ ዘርዓ ያዕቆብ ብቻ ይመስለኛል የሞከረው። ህዝብ ተሰብስቦ ማታ ቁጭ ብሎ መማር አለበት። በኢትዮጵያ ግን እንዳሁኑ ከተማ ስላልነበረ ገጠርም ስለሆነ ወንዞችም ስላሉ ተሰብስቦ መጥቶ ተምሮ አምሽቶ ሄዶ ሊመጣ አይችልም ሰው በእውነቱ። ያም ነው አንዱ የበደለው እንጂ ዋዜማ ማለት ምዕመናን ይገኛሉ፣ ጸሎት ይጸለያል በደንብ። አሁን ማህሌትም ባይቆም ልክ እንደ ተፈስዮ ማርያም እንደ መልካ ስዕል እንደ ምናምን ያለው ጸሎት ማታ ነው የሚጨርሱት። አሁን ግብጾች እስከ ምሽቱ አረሳ ነው የሚጨርሱት። ከዚያ በኋላ አይበላም። እውነቱን ለመናገር በጊዜ ይቀመሳል። ለቁርባን ነው የሚዘጋጁት። እሁድ በነቀደም ብሎ ይመጣል፣ ቅዳሴ ይቀደሳል፣ ይቆረባል። ክርስቶስ ተሰይሟል። ክርስቶስ ከተሰየመ እሱ ሊቀ ካህናት ሆኖ ምስጢራትን ከለወጠ ከዚያ በኋላ ትምህርት የለም። ወንጌል ላይ የታዘዘች ናት በስርዓት እሷም ከምንባባቱ በኋላ። ምክንያቱም ምንባባቱ ለማንጻት ነው የሚነበቡ፣ ቆራቢዎቹንም ለማዘጋጀት ነው። አጠቃሎ ወደ ቁርባን የሚያዘጋጅ አጭር ትምህርት ሰጥቶ አንጽቶ አጥሞ ማተም ማለት ነው በስጋው። ከስጋው ደግሞ በኋላ ምንም የለም። አሁን እኛ ስርዓት ጣሳችሁ ላለመባል አርንኑን እናዘገያታለን እንጂ ስርዓት አይደለም። ትምህርት በዋዜማ ነው ማለቅ ያለበት። እኛ ስርዓት ብናውቅ ማለት ነው። ከዚያ በኋላ በተለይ እቱ በሰላም ከተባለ በኋላ በቤተ ክርስቲያን ህዝብ ሰብስቦ የሚጸልይ ካህን ቢኖር ስልጣኑ ይሻር ነው የሚለው። ምክንያቱም ከክርስቶስ ሊቀ ካህን በላይ ራሱን አግኗላ። እሱ ከተሰየመበት ቅዳሴ በላይ አንድ ነገር ማድረግ አይችልም። በተቀደሰበት መቅደስም አሁን ሁለት ቤተ መቅደስ በአንድ ግቢ ውስጥ ይሰራሉ በሌሎች ሀገሮች። ያ የሚሰራበት ምክንያት አሁን ሰለጠነ ዘመን ሆነና ፋብሪካ አድረው የሚመጡ ለቅዳሴ ደርሳሉ። ክርስቲያን ከሆነ ደግሞ እሁድ ማስቀደስ አለበት፣ አይቀርም። እንደኛ ዝም ብሎ ሲፈልግ መምጣት ሲፈልግ መቅረት የለም። ነፍስ አባቱም ይቆጣጠራል። ሲሪየስ ነው። ስለዚህ ምን ያደረጉ እነ ሩሲያ እነ ግብፅ ሁለት ቤተ መቅደስ ያደርጋሉ። ግብጾች እንኳን በመንበር ያደርጉታል። ሩሲያዎች ግን በፍጹም አያደርጉትም። ጠዋት በ12 በነግ ተኝተው ላደሩ ይቀድሱላቸዋል። ፋብሪካ ላደረው ደግሞ ቤቱ ገብቶ ልብስ ቀይሮ ገላውን ታጥቦ ከቻለ 1 ሰዓት 2 ሰዓት እንቅልፉን አስታክሶ 4 ሰዓት ላይ ይደርሳል። 4 ሰዓት በሌላ መቅደስ ቅዳሴ ይገባል። ምክንያቱም ሰንበት ሳያስቀድስ አይውልም። ሰው እንዴት ይውላል? ክርስቲያን ሆኖ እንዴት ክርስቲያን ሆኖ ሳያስቀድስ? አሁን ግብጾች የእስላም ሀገር ስለሆኑ እሁድ የሥራ ሀገር ነው በእነሱ። ስለዚህ ቀኖናቸውን ሲኖዶስ ተሰብስቦ ስራ ለዋሉት ማታ ቀድሳለሁ እንጂ ሰንበትን ሳልቀድስ አላሳድርም ብለው እሁድ ማታ የሚቀድስላቸዋል። ይገርማቸዋል። ምክንያቱም ክርስቲያን ሆኖ እሁድ ካላስቀደሰ መቼ ያስቀድሳል? እዚያ ድረስ የወሰዳቸው ህዝቡን ለማዳን ነው። ክርስቲያኖች ስርዓት እንደዛ ነው የሚደረግ። ሰውን ማዳን ነው ዓላማው፣ ማዳን ብቻ ነው። ሌላ ዓላማ የላትም ቤተክርስቲያን። እንግዲህ አንበጣዎች በመልካም ስርዓት ይሄዳሉ የሚለው ነው መነሻችን።
ስርዓትን በሲኖዶስ ይስተካከላል፣ ይሻሻላል። ሰውን ለማዳን የሚደረገው ነገር ይደረጋል። ከዚያ ውጭ ግን እንደ ቅዳሴ የከበረ አሁን እኛ እና እነሱ አንድ ልዩነት አለ። ለምሳሌ እኛ ስጋ ወደሙ የተቀበለ ሰው አፉን ይይዛል አይዝም? እንደዚህ በጨርቅ በመሐረም ይይዛል አይዝም? እነሱ አያስይዙም። ለምን? ደሙ በከንፈሩ ላይ እንኳን ካለ ስቦ መጥቶ ይውሰደው እንጂ በጨርቅ ከነካው ግብጾች ጨርቁን ይቀሙታል። ምክንያቱም የክርስቶስ ደም የነካውን ጨርቅ ያለ ካህን ማንም ስለማይነካው ምዕመን ቤቱ መውሰድ አይችልም፣ ይቀሙታል። ሌሎቹ ደግሞ ምንድነው የሚያደርጉት? ከተቀባዮቹ ስር እንደ ሰፊ መጋረጃ እንደዚህ የታጠፈ በሁለት የሚጃይ መሐረም የሚመስል ይይዝና እንዳይነጥብ ማለት ነው። ለስጋው ደግሞ የሚደረገው ጥንቃቄ አይመስላችሁ በሌሎቹ። አሁን እኛ ግድ የለሽ ነው። እንደዚህ አድርጎ ከከንፈሩ ስር ካህን ነው የሚይዝለት፣ ቄስ ስልጣነ ክህነት ያለው ዲያቆንም አይደለም። ምክንያቱም የክርስቶስን ደም ካለ ካህን መንካት አይችልም። መንካት ስለማይችል እንደዚህ ያለ መሐረም ይዞ ከንፈሩ ላይ ካለ ካህኑ ያብስለታል እንጂ ምዕመኑ አይነካትም። ጥንቅቅ ያሉ ናቸው። ደሙ የከበረ ነው። ያለ ካህን መልአክ እንኳን እኮ የማይነካ የእግዚአብሔር መልአክ እንኳን አይነካትም። ቅስና የሌለው ሰው አይነካትም። ስርዓቱ ጥንቅቅ ያለ ነው። ቤተክርስቲያን የከበረች ናት። ክርስቲያን የክርስቶስ ቤት ናት፣ አካሉ ናት፣ ሙሽራው ናት። በዚህች ቤተክርስቲያን ውስጥ እንደፈለጉ ማውራት መንቀሳቀስ ነውር ነው፣ ክልክል ነው። ክርስቲያን ስርዓት ውስጥ መግባት አለብን። የወንዱ የሴቱ መውጫ መግቢያውን ማደበላለቅ የለብን። ይህ ዘመናዊነት ሊበረዘው አይገባም። ድነትን ሊሻሽለው የሚችል ምንም ነገር የለም። ክርስቲያኑ ቅዳሴን ማክበር መጠንቀቅ አለብን። ካህናት ለአመችነቱ ብለው ሌሊት መግባት የለባቸው። እውነት ለመናገር ይህም ስርዓት የጣሰ ነው። ቆራቢ ከበዛ በሁለት በሶስት መንበር መቀደስ፣ 6-7 ካህን ማሰለፍ፣ ካልሆነም ደግሞ ወየው ቆርቦ እንደው ቆመንስ ብንውል ምነው ቆመን በኋላ ቆራቢው በዝቶ ያደለው እንደ ዜና ማርቆስ ፀሐይ አቆመው ያቆርብ ነበር። በእውነቱ ፀሐይን ኢያሱ በገባው እንደው ዜና ማርቆስ ገርለኛው እንደዚህ ሞረት ሸዋ ፀሐይን ገዝተው አቆርበዋል። አልበቃ ብሏቸው መሽቶ ፀሐይ እስኪጠልቅ። ክርስቲያኖች በዚህ ምክንያት መዋከብ የለብንም። ከቅዳሴ የሚበልጥ ሌላውን ግን ማሳጠርና ማስተካከል ይቻላል። መርጌቶቹ መመካከር፣ በዚህ ሰዓት እንቆመው፣ ይሄንን በለው። ምክንያቱም ዋናው እግዚአብሔር ብዛቱን አይደለም የሚሰማው፣ ጥራቱን ነው፣ ንጽህናውን ነው የሚሰማው። እውነቱን ለመናገር አስተካክሎ ማድረግ ይቻላል። በእውነቱ ቅዳሴው ላይ ግን ድርድር መኖር የለበትም። እሱ ነው የሚሰየምበት። ምናፍረው እኛ ነን፣ ምንቀጣው እኛ ነን። ፍርድም በደብተራ በድንኳን ከካህናት የሚጀምረው በዚህ ምክንያት ነው፣ በምስጢራት ምክንያት ነው ከካህናት የሚጀምረው ፍርድ። ስርዓት ያስፈልጋል። ክርስቲያኖች ስርዓት ጠብቀን ለመኖር ያብቃን። ስለዚህ ከአንበጣዎች ማነስ የለብንም። የመጨረሻዎቿ እንሽላሊት ናት። እንሽላሊት በእጅ ትያዛለች፣ በነገስታት ግቢ ግን ትኖራለች ይላል። በማን ግቢ ትኖራለች? አቡሊዲስ የተባለ የቤተክርስቲያን ሊቅ በነገስታት ነው ያለ፣ በንጉስ አይደለም። ነገስታት ያላቸው ስላሴን ነው። ነፍስ እንደ እንሽላሊት ደካማ ናት፣ ሰይጣን ሊጨብጣት ይችላል። እውነተኛ ክርስቲያን ሆና በንጽህና ተግታ ኖራ በእውነቱ በተለይ በቅዳሴ ተመስጣ የምታስቀድስ ከሆነ ግን ወደ ስላሴ ግቢ ትገባለች ይላል። ወደ ስላሴ ግቢ ለመግባት ያብቃል። እንደ አጋጣሚ እናንተ አጥቢያ ቤተክርስቲያናችሁ የማን ነው? እዚህ መሪ ስላሴ እዚህ ግቢ ውስጥ መግባት ማለት አይደለም። ክርስቲያኖች የስላሴ ግቢ የምትባለው ማናት? ቅድም ያነሳዋት አማናዊት ቤተክርስቲያን ናት። እሷ ማናት? እዚህ ከቅዳሴው አንድ ቃል ላሰማችሁማ፣ መግቢያው ላይ ያለውን ትሰማላችሁ ክርስቲያኖች። ብዙ ቦታ በአማርኛ ስለማይነበብ ምዕመናን አይሰሙትም። ግን በአማርኛ ቢነበብ እማጸናለሁ በእውነቱ በየቦታው ካህናት ቢሰሙት ማለት ነው። ይሄ እንደ ጸሎተ ንስሐው ማለት ነው። እንዲህ ይላል። ለምሳሌ ይሄ የቅዳሴው መግቢያ ሁለተኛው ምዕራፍ የባስልዮስ ስርዓት ላይ ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ነው። እንደ አባቶቻችን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይሄን ቃል በግድ ያንብብ። በምን ያንብብ? በግድ ከቅዱስ ምስጢር የሚቀበሉትም ሁሉ በማስተዋል ይህን ይስሙ፣ በማስተዋል ይስሙ። እንዲህም ይበል ይላል፣ ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ
በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ፣ ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው ይላል የኃጢአት ስርየትን ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል፣ አንተስ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቡና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። መርዓዊ ሰማያዊ በሚሆን በክርስቶስ ማህተም የታተምክ ስትሆን፣ ነገር ግን ይላል አድምጡ ክርስቲያኖች፣ ይሄ መጨረሻው። ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። በዚህ ከመቀጣት አምላካችን እግዚአብሔር ያደነ። ቤተ ክርስቲያን ያልኳችሁ ቅድም ያልኳችሁ ሥላሴ ያሉ ክርስቶስ ሊቀ ካህናት ሆኖ ይሰየማል። እመቤታችን አለች፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን መላእክት አሉ። መላእክትንም ሰራዊተ መላእክቱ ለመድኃኔዓለም ይቀው ቅድሜው እንላለን አይደለም? ከበውታል አሉ። ከዚያ እዚህች ህብረት ውስጥ በንስሐ ልቡናቸውን ስብር ያደረጉ ከዚህ ከአስቀዳሾቹ መካከል እውነተኛ ተነሳሃያን ኃጥአንን መንፈስ ቅዱስ ይጨምራቸዋል። ስማችሁን ያዙ። ተነሳሃያን ኃጥአን በሉ እስቲ ተናገሩ። ኃጢአተኞች ሁለት አይነት ነን። ንስሐ የሚገባና ንስሐ የማይገባ። ንስሐ የሚገባ ማለት በካህኑ ጋር በየሆነ ጊዜ እየሄደ የሚናገር ማለት ብቻ አይደለም። ዘወትር ኃጢአተኛ ነኝ ብሎ በእግዚአብሔር ፊት በኃጢአተኝነት ታምኖ የሚኖር ማለት ነው። በሊቃውንት አነጋገር ተአምኖ ኃጣው ይባላል። ኃጢአተኛ ነኝ ብቻ ብሎ የሚያምን እኔ በእግዚአብሔር ፊት ፍጹም ኃጢአተኛ ነኝ ብሎ ይሄ ታምኖ ኃጣ ያለው ተነሳሂ ኃጥእ ይባላል። ይህንን መንፈስ ቅዱስ ይደርበዋል። ሌላው ቀርቶ ቅዳሴው አንዳንዶቹ ቃላት ብትሰሟቸው አንድ ሰው እኔ እሰግዳለሁ፣ እጾማለሁ፣ እጸልያለሁ፣ እንዲህ አደርጋለሁ፣ እተጋለሁ፣ ደህና ነኝ፣ ብቁ ነኝ ብሎ እንዳያስብ የሚከለክል ነው ቅዳሴው። ምክንያቱም እያንዳንዱ ካህኑ እጁን ሲታጠብ በተናጽኦ ጊዜ የሚያለው ብቻ አይደለም። ነጽር ሲል አስተውል ይላል። ቅድሳት ለቅዱሳን ይላል ቄሱ። የተቀደሰው ስጋና ደም ነፍሱ ለተቀደሰች ብቻ ይላል። የዚያ ጊዜ እኛ ምን እንላለን? በእግዚአብሔር ፊትማ ማንም ቅዱስ የለም፣ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ነው የምንለው። በስላሴ ፊት ማንም ቅዱስ ለስጋው ደግሞ የሚበቃ የለም ብለን ኃጢአታችን እናምናለን። ይህን ስናምን ካህኑ እግዚአብሔር ምስለ ኩልክሙ የእግዚአብሔር መንፈስ ከእናንተ ጋር ይሁን ይልና ወዲያው 41 ጊዜ እግዚኦ መሐረነ ክርስቶስ ይባላል። ልክ 41 ጊዜ እግዚኦ ከተባለ በኋላ እንደገና ካህን ዲያቆኑ እለ ውስተ ንስሐ ሀሎክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁ ምን አድርጉ ይላል። ዝቅ ዝቅ። አሁን ካህኑ ወደ ህዝቡ ይዞርና ቤቱ ጌታ ሆይ በንስሐ ውስጥ ያሉትን ቀደመ በደላቸውን ይቅር ብለህ ወደ ንስሐቸው ተመልከት፣ ኃጢአታቸውን አስተስርይላቸው እና እንዲህ እያለ ወደ ቅድስት ቤተክርስቲያን ጨምራቸው አንድ አድርጋቸው ይላል። ወደ ቅድስት ቤተክርስቲያን ምን አድርጋቸው? አያችሁ፣ ተነሳሃያን ኃጥአንን በዚያ ቅጽበት መንፈስ ቅዱስ ወደዚያ ህብረት ወደ ስላሴ ግቢ መግባት የተባለው ይሄ ነው። ወደዚያ አስቀዳሽም ቀዳሽም እዚህ ውስጥ ላይ ገባ ይችላል። እንደሚገባው ልቡ ካልተስተካከለ እንደሚገባው ኃጢአተኛነቱን እያመነ የማይለምን የማያማልድ የማይማጽን ከሆነ መንፈስ ቅዱስ በውጭ ያስቀረዋል። እንዲያውም እዚህ ላይ እንደሰማችሁት ቤተክርስቲያን ደጇን ለዘላለም ወደ እርሷ እንዳትገባ ደጇን ትዘጋባለች ይላል። አሁን ደጁ የተዘጋበት ማለት ምን ማለት ነው? ሊቀድስ ሊያስቀድስ ይችላል፣ ግን ምንም ይቀልበታል። ልማድ ብቻ ይሆንበታል። አይፈራ፣ ልቡ አይደነግጥ፣ እግዚአብሔር ያለ አይመስለው ምንም። አሁን መቅደሱን ሁሉ መነጋገሪያ እንዳደረግ ነው ማለት ነው። ይሄ መደንደን ይባላል። ይሄ ቤተክርስቲያን ስትዘጋብን ነው። ልቡናችን ሲዘጋ አውጥታ ስትጥለን መንፈስ ቅዱስ አልቀበለን ሲል ምንም ቀልድ ነው ለኛ። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠብቃል። ይኸው እንሽላሊት በነገስታት ግቢት ነው። ሰው ትህትና ካለው እንደ እንሽላሊት ደካማ እንኳ ቢሆን ስላሴ ወደ ግቢያቸው ያስገቡታል። ወደዚህ የቅዱሳን ህብረት ይደምሩታል። የደነደነ በልማድ የሚወጣ የሚገባ አውቀዋለሁ ምናምን የሚታበየውን ደግሞ ቤተክርስቲያን ደጇን ትዘጋበታለች፣ ምንም ከምስጢር። ስለዚህ አፍያዥ፣ ቀለኛ፣ ቧልተኛ ሆኖ ይቀራል። ዝም ብሎ በማይቀልደው ይቀልዳል፣ በማይሳቀው ይስቃል። ያወቀ የጠነቀቀ ነው የሚመስለው። ይሄ ግን መንፈስ ቅዱስ የዘጋበት ነው። እንደዚህ ከመሆን አምላካችን እግዚአብሔር ይጠብቃል። የተወደዳችሁ የእግዚአብሔር ቤተሰቦች ከነዚህ ጥቃቅን ፍጥረታት ተማሩ ነው የሚለን እግዚአብሔር ቃል። ከነዚህ ተምረን እንደሚገባን በገብረ ጉንዳኗ እንደምትተጋው በጾም ወቅት ተግተን ቃል እግዚአብሔርን ሰምተን ነፍሳችንን አስመክረን ከእግዚአብሔር ጋር ለመታረቅ ያብቃን።
ይህን ከንቱነት አሁን ይሄ ስላቁ ምናምኑ ከንቱነት ይባላል። በብዛት የምናውቀው እኛ ከንቱ ውዳሴን ነው። ቅድም ከዘረዘርኳቸው ዋና ኃጢአቶች አንዱ ከንቱነት ነው። ከንቱነት የመለፍለፍ የመሳቅ የሚያፌዝ ይሄ ከንቱነት ይባላል። ልክ እንደ ዝሙት እኩል የሚያረክስ ኃጢአት ነው። ክርስቲያኖች ይሄ ፌዘኝነት በአሁኑ ጊዜ በእኛ እንዲያውም አሁንማ ፌዘኛን ፈሊጠኛ ሁሉ የሚል ስም ሰጥተውታል። በግዕዝ ፈለጠ ማለት ለየ ማለት ነው። ፈሊጥ ማለት ጽድቅና ኃጢአት ክፉና በጎ ለመለየት መንፈስ ቅዱስ ጸጋ የሰጠው ሰው ነው እንጂ ፈሊጥ ላይ ደርሷል የሚባለው ማንም ሰው አነጋገር ስላራቀቀ ፈሊጠኛ ይባላል። እሱ አፍያሽ ነው የሚባለው። በጣም ትልቅ ጸጋ ነው ለፈሊጥ የበቃ ይላል መጽሐፍ ቅዱስ። ለፈሊጥ የበቃ ማለት ለጸጋ መንፈስ ቅዱስ የበቃ ብቻ ነው። ፈሊጥ ማለት እኮ ርኩስ መንፈስና ቅዱስ መንፈስን ይለያል። ለስጋው ደግሞ የበቃውንና ያልበቃውን ይለያል። ፈለጠ እኮ ለየ ነው፣ ለመለየት የበቃ የሚደረገው እና ይደረገው ለማወቅ ለመለየት የበቃ እንጂ በውር ድንብሱ የሚሄድና ዝም ብሎ ነገር እያራቀቀ ሰው ሲያስቅ የሚውል ፈሊጠኛ አይደለም። እሱ ከንቱነት ከሚባለው ከስምንቱ ዋና ዋና ኃጢአቶች አንዱ የሰለጠነበት በዚያ መንፈስ የታሰረ ነው። መልአካችን እግዚአብሔር ከእንደዚህ ያለው ደዌ ይፈውሰን፣ ይቆየን። ወስብሐት ለእግዚአብሔር።